በሐልዮ አለመበደል እንኳን ለሰው ለመላእክት ይተክሎሙ ድንጋሌ ህሊና ለመላእክት እንኳን አልተቻላቸውም ይላል እኮ መጽሐፍ። በምስጢር አለ። ምስጢር ነው ድንግልናዋ፣ ምስጢር ነው። እንዴት አንዲት ሴት በድንግልና ልጸንስ ትችላለች? ምስጢር ነው። እግዚአብሔር ነው የሚመረምረው፣ እኛን መረምረው። እንዴት በድንግልና ወለደች? ምስጢር ነው። እንዴት አምላክን ፍጥረት በመሃል እጁ የተያዘውን እንዴት በማህፀኗ 9 ወር ከ5 ቀን ተሸከመችው? ምስጢር ነው። በነገራችሁ ላይ ከፍ ያለ ወንበር ስትፈልጉ ያኔ ነው የጠላት መጫወቻ የምትሆኑ። ጨዋታ አይደል የተያዘው ጵጵስና ላይ ጨዋታ፣ እገሌ ወርቅ ታቦት ሰረቀ ምናምን እየተባለ ጨዋታ አይደል? አስቡት በአደባባይ። ደህና ዋላችሁ። አንድ ቅዱስ የእግዚአብሔር ታቦት በወርቅ ተሰራ፣ በእጽ ክብሩ ይለወጣል። የወርቅ ሲባል ሰው ትኩረቱ የሚስበው ለምን ይመስላችኋል? ወርቅ ሲባል አይኑ ብልቅጥ ይላል። ወርቅ ታቦትነቱ ስንት ታቦት በየቀኑ ሲዘረፍ ይውላል። ወርቅ ሲባል ነው ሰው የሚገርመው። ዶክመንተሪዎች ታያላችሁ በቅርብ ጊዜ ትክክለኛው መጽሐፍ ቅዱስ የኢትዮጵያ ነው የሚሉ ሐሳቦች እየተደመጡ ነው። በዘመን አቆጣጠራችን እንኳን አሁን ቅርብ ጊዜ የሞቱት በፈቃዳቸው የሮምን ፖፕነት የለቀቁት ቤኔዲክት 16ኛ ፖፕ ቤኔዲክት ትክክለኛ የዘመን አቆጣጠር የማን እንደሆነ መስክረው ነው በመጽሐፍ ያውም እንዳይካድ በመጽሐፍ። የኛ ቤተክርስቲያን ምን ያልጠበቀችው ነገር አለ? 14 ቅዳሴያት ያሉ ከኛ ነው። በኢትዮጵያውያን የተደረሱትን እና አባ ጊዮርጊስን ሳንጨምር ማለት ነው። ብዙ መጻሕፍት በዓለም የማይገኙ ያሉ ከኛ ነው። ሌሎቹ በጥጋብ አጥፍተዋቸዋል። በመጀመሪያ ደረጃ ሕገ ቤተክርስቲያን እንነጋገር ከተባለ ቤተ መቅደስ ውስጥ ወንበር አይገባም። መጀመሪያ ነገር እናዋላችሁ። ወንበር ምን ማለት ነው ንገሩኝ። ቤተ መቅደስ ውስጥ መቀመጥ ይቻላል? ቤተ መቅደስ ሰው የሚገባ ለምንድን ነው? ለጸሎት ለቅዳሴ ነው አይደለም? ጸሎትና ቅዳሴ ተቀምጦ አይሆንም። መቀመጥ የፈለገ ወደ ውጭ ይውጣ ይላል ስርዓት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሆን። እንዴት ዋላችሁ? ቸርነቱ ይቅርታው በጎነቱ የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ንጽሕት ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በምህረቱ በበጎነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ መድኃኔ ዓለም ስሙ በድጋሚ የተመሰገነ ይሁን። የተመሰገነ ይሁን። ከብርሃነ ትንሣኤው ከብርሃነ ልደቷ ከሊቁ ቅዱስ አትናቴዎስ ከታላቁ ሲኖዳ ከቅዱሳን ሁሉ በረከት ያሳድርብን። ዛሬ እንግዲህ የሰባቱ ቀናት የእመቤታችን ወላዲተ አምላክ ድንግል ማርያም የልደቷ መታሰቢያ ማጠቃለያ የጉባኤ ቀን ነው። መደበኛ የአርብም ጉባኤ ነው። ከዚያ በተረፈ የስሉስ ቅዱስ ወራዊ በዓል ነው ከሁሉ በሚቀድም እና የሊቁ የቅዱስ አትናቴዎስ ሐዋርያዊ በዓለ ዕረፍቱ ነው። ቅዱስ አትናቴዎስን በሊቅነቱ በቅዱስናው በክብሩ በገናናነቱ ብቻ ሳይሆን ጉባኤው አዳራሹ የሰለስቱ ምዕት ከሆነ ዘንዳ ሰለስቱ ምዕት ሲባል ከሱ ቀድሞ የሚጠራ የለምና በእውነቱ ዛሬ የወንድማችን ዝክሩን ያዘጋጀው ብቻ ሳይሆን የዚህ ጉባኤ አገልጋይ የሁሉም ሰው ጉባኤ ነው ዛሬ በእውነቱና ይህንን ባለፈው በቅዱስ ለእስክንድሮስ ትንሽ ወቀሳ ጥዬ ነበረ። የሰለስቱ ምዕት ሰብሳቢ ነውና በዓሉ እንደሚገባ አልተከበረም። ስለዚህ ዛሬ አባትና ልጅ ናቸው፣ መምህርና ደቀ መዝሙር ናቸው ቅዱስ ለእስክንድሮስና ቅዱስ አትናቴዎስ። ስለዚህ አብረን እናስባቸዋለን። ስለዚህ ለዛሬ ያው ዞሮ ዞሮ ርዕሳችን ከእመቤታችን አይወጣም፣ መኃልየ ሰሎሞንን አይለቅም። ዛሬ ለማጠቃለያ አጭር ሆኖ የምንማረው መኑ ይእቲ ዛቲ እንተ ትሄውፅ ከመጎ
ጸይዱት ከመወር ወብሬት ከመፀሐይ ወወረታቲሃ በምስጢር ይላል። እንደ ማለዳ ብርሃን ዓለሙን የምትጎበኝ እሷም የምትጎበኝ ይህች ማናት? እንደ ጨረቃ የጠራች እንደ ፀሐይ የሞቀች የደመቀች አካሄዷ በምስጢር የሆነ ይህች ማናት ብሎ ጠቢብ ይመልሳል። ጠያቂ ነቢይ፣ መልስ ሰጪ ሐዋርያ ይሆናል። እሱም በኋላ እንመለከታለን። ከሁሉ የሚቀድም ግን ስሉስ ቅዱስን ሥላሴን ማመስገን ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስት አካላት፣ ሶስት ስም፣ ሶስት ግብር፣ አንድ ባህሪ፣ አንድ አገዛዝ፣ አንድ ፈቃድ፣ አንድ ስልጣን። እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ። ይሴለሱ በአካላት በአካል ሶስት ናቸው። ወይተዋሃዱ በመለኮት በመለኮት አንድ ናቸው። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት አንዲት ስግደት ይገባል። ሊቁ የቅዱስ አትናቴዎስ ጓደኛ ወዳጁ ጎርጎርዮስ በሃይማኖተ አበው መቅድመ ኩሉ ንሰብክ ሥላሴ ሩየ ትክክል አንድነት ያለው በሶስትነት በአንድነት የጸና ሥላሴን ከሁሉ አስቀድመን እናስተምራለን እንናገራለን። ዘውእቶሙ አብ ወወልድ ወመንፈስ ቅዱስ እሊህም አብ ወልድ መንፈስ ቅዱስ ናቸው እናለም እና እንግዲህ ሊቁ አወሊዲስ ደግሞ ሥላሴ በተዋሂዶ ወተዋሂዶ በሥላሴ አንድነት በሶስትነት ሶስትነት በአንድነት እና ዓለምን ለፈጠረ አባ ሕርያቆስ በቅዳሴው እግዚአብሔር ገባሬ ኩሉ ወጣኔ ኩሉ ወፍጻሜ ኩሉ አሃዜ ኩሉ ወጸባጤ ኩሉ። ጸባቴ ሲል ትርጉሙ ሌላ ስለሆነ ወጸባጤ ኩሉ እግዚአብሔርን ገባሬ ኩሉ አለው። ሁሉን የሰራ ማን ነው? እግዚአብሔር። ወጣኔ ኩሉ አለ። ሁሉን የጀመረ ማን ነው? ወፈጻሜ ኩሉ ሁሉን የፈጸመ አሃዜ ኩሉ ሁሉን የያዘ ወጸባጤ ኩሉ ሁሉን በመሃል እጁ ጭብጥ አድርጎ የያዘ እግዚአብሔር ስለሆነ ሥላሴን ሳያስተምሩ ስለ ሥላሴ ሳይናገሩ ስንኳ በዕለታቸው በሌላውም ጊዜ ቢሆን ይከብዳል እና የስሉስ ቅዱስ ምሕረት፣ ርኅራኄ፣ ቸርነት ከአድማስ እስከ አድማስ እስከ ናጌብ ከምድር እስከ ሰማይ ወደ ሰማይ ርዝመቱ ወደ ውቅያኖስ ጥልቀቱ ወደ አድማስ ወደ ናጌብ ስፋቱ አይባልምና ምሕረቱ አይመረመርም ፍርዱም አይመረመርምና ለዚህ ክብር ምስጋና ይገባዋል። ክብር ምስጋና ይገባዋል። አብርሃምን የመረጠ አስቀድሞ አዳምን የፈጠረ ዳዊትን ያከበረ እርሱ ነው። ቅዱስ አትናቴዎስ ዘመኑን ሁሉ መከራ ሲቀበል የኖረ ምስጢረ ሥላሴ እንዳይዛባ ነው። ምስጢረ ሥላሴ ከተዛባ ሁሉ ነገር ይዛባል። ምስጢረ ሥላሴ ትክክል ከተነገረ ሌላውም ትክክል ይነገራል። የምስጢረ ሥጋዌ መሰረቱ ምስጢረ ሥላሴ ስለሆነ ምስጢረ ሥላሴ በትክክል መነገር አለበት። ግን ምስጢረ ሥላሴን ማወቅ ያለብን በተፈቀደልን ልክ ብቻ ነው። ለምን ቢባል እንኳን እኛ ሊቃውንት እነ አትናቴዎስ፣ ሐዋርያት እነ ወልደ ነጎድጓድ ዮሐንስ፣ ነቢያት እነ አብርሃም እነ ኢሳይያስ እነ ዳዊት ተመራምረው ከእርቦ አልደረሱም። ስለዚህ ነው አባ ሕርያቆስ ምንድን ነው የሚል ወካይበ ይፈቅድ ህሊናዬ ይርግ ላይለ ወይጻ በስውር ወይቅላ ምንጡ ላይ ተመስዋራት ይውልህያው ወይፈር ምነደ እሳት ወይበጽ እስከ መንፈቀ መንፈቆሙ ለአየራት። ከምስጢረ ሥላሴ አይደለም ከአየራት ነው። ገና ከእርቧቸው እርቦ አይደርስም። ቅዱስ አትናቴዎስም በቅዳሴው ግዙ እንዳይረሳኝ አማርኛ ላድርገው። እኛ እስከ ችሎታችን ድረስ ተናገርን፣
እስከዚህም ማድረስ ነው። ከዚህ በላይ ግን መሄድ አይቻለንም። ለምን? እስመቦ ህየ ባሕረ እሳት ዘኢያበውሆ ለህሊናነ ይእዱ። ከዚያ በኋላ ተሻግረን እንዳንመረምር አይምሯችንን የሚከለክለን የእሳት ባሕር አለ፣ እርሱም ስልጣን እግዚአብሔር ነው። እንዲህ ይላል። እያደነቀም ጌታችንን ምን ይለዋል? የሰው አስተሳሰብ፣ የመላእክት ረቂቅነት፣ የአይምሯቸው ቅጥነት፣ የአይምሯቸው ረቂቅነት፣ የአንተን ቀዳማዊነት ዳህራዊነት ሊመረምር አይቻለውም። አየኑ ሄሊ ወአነክር ይላል ቅዱስ አትናቴዎስ። የትኛውን ላድንቅ ጌታዬ? ሰብሖ ተከኑ ዘይትፌኖ ማኅበ ሱራፌል ከመ መዋግደ ባሕር፣ እንደሚነዋወጥ የባሕር የውቅያኖስ ማዕበል ከሱራፌል አንደበት የሚፈሰውን ምስጋና ልናገር። ወሚመ ውስተ ሕፅነ እምከ፣ በድንግል ማርያም በእናትህ እቅፍ በትሕትና መሆንህን የትኛውን ቀድሜ ላድንቅ ይላል። እንዛሎከ በላይሉ ትትባሃት በታይቱ፣ እንዛሎከ በላይሉ እንዛሎከ በላይሉ ትሴለስ በታይቱ ነው። ዘሩን እንዳልዘነጋው እና ቅዱስ አትናቴዎስ ሐዋርያዊም እንዲህ ብሎ ያመሰግናልና የአብ የወልድ የመንፈስ ቅዱስ ቸርነት፣ ምሕረት፣ ርኅራኄ፣ ይቅርታ በሁላችን ላይ ይደርብን። አባቶቻችን ሲያሳድጉን ጸሎት ስትጨርሱ የአብ የወልድ የመንፈስ ቅዱስ በረከት፣ የአብ የወልድ የመንፈስ ቅዱስ ምሕረት፣ የአብ የወልድ የመንፈስ ቅዱስ ሰላም፣ ጥቅልል አድርጎ የአብ የወልድ የመንፈስ ቅዱስ ምሕረት፣ በረከት፣ ሰላም ከኛ ጋር ይሁን ብላችሁ ለምኑ ብለዋልና ሁልጊዜ እስቻዋና ጸሎታችን የሥላሴ ቸርነት ይደረብን። እንግዲህ ዛሬ ቅዱስ አትናቴዎስ ነው፣ ቅዱስ አባ ሲኖዳ ነው፣ እና አባ አብጎል እና አባ ሐርሲዮስ እና ቅዱስ ዮሐንስ ገዳማዊ፣ እነዚህ ሁሉ ዓመታዊ በዓላቸው አለ። እንግዲህ ዛሬ ትንሽ ምግብ ብጤም ስለምትኖር ለእሷ ሰዓት ማትረፍ ግድ ሊሆን ነው። ግን ትምህርቱ በጊዜ ይሆን እንጂ ምግቡ ሰውን ይዘዋል፣ ችግር የለውም። መሻለ መሸዝ ያ በኋላ ብዙ ትዝ አይልም አይደለም። እንስሳዊ ጠባያችን ስለሚበዛ ታውቁ የለ እንዴት ዋላችሁ? ሰው እየተመገበ ቃለ እግዚአብሔር አትናገር ይላሉ አባቶቻችን። ስለ ሁለት ምክንያት ነው። አንደኛው ምን ዋላችሁ? ማዕድ መንፈሳዊና ማዕድ ስጋዊ አብረው ስለማይሄዱ፣ በዚህ ምክንያት ከቅጽረ ቤተክርስቲያንም ምግብ አይገባም፣ ስጋዊ ምግብ አይገባም። ጨርሱ እንደ ሕጉ እንደ ወጉ እንደ ስርዓቱ አይገባም። ሁለተኛው ምክንያት ግን መንፈሳውያን የሆኑ እንደሆነ ቃለ እግዚአብሔር ስትጀምር ምግቡን ይተውብሃል አይደለም? ለምን? ልቦናቸው ወደ ምን ይሳባል? ወደ እግዚአብሔር ቃል ይሳባል። ስጋውያን የሆኑ እንደሆነ አይሰሙህም። ለምን? ልባቸው እዚያው የሚበላው ነገር ተተክሎ ነው ያለ። በዚያው ላይ ትልቁ ችግር ደግሞ የሰው ልጅ ትንሽ ለጆሮአችሁ የሚከብድ የሆነች ነገር አለችው መሰለኝ፣ ጥዝ የሚል ነገር ሳብ አድርጉት፣ ወደዚያ ፈንጠር አድርጉት። እያስቸግራቸውና አሁን ለሚሰማው ሰው እንዳያስቸግር ይበቃል። እሱ ጋር እስቲ ደግሞ ይሞከር። ደህና ዋላችሁ? አሁን ይሻል ይመስለኛል። ደህና ነው፣ ጥሩ ነው። አሁን በቃ ደህና ነው። እንዴት ዋላችሁ? ይሄ ምንድን ነው የሚባል እዚህ ጋር ይሄ አጥንት ንገሩኝ። መንጋጋ። እሺ፣ መንጋጋ ሲያላምጥ ተጽዕኖ ቀጥታ ሄዶ የት ላይ ነው የሚገባ? ጆሮ ላይ ነው። አንዳንድ ጊዜ ያላምጣችሁ ስትወጡ ጆሮአችሁ ድፍን ሲል ይታወቃችኋል። እና ሰው እያላመጣ አታወሩ ይባላል። ሳይንሱን እኮ ትንሽ ሞካክረነዋል። እንዲያ ዳርዳር እንለዋለን። ሐኪሞቹ ታዲያ አንዲት ጭብጥ ይዘህ እኮ ነው ይላሉ። በልባቸው ነው። ታዲያ የልባቸው እንዴት አወቅ ቢባል ትገምትና አጋጣሚ ትክክል ከሆንክ ጎበዝ ትባላለህ። ካልሆንክም ደፍረው አይናገሩ መቼም ቢያሙ ነው ቢበዛ። እና በእውነቱ ዛሬ እግዚአብሔር መድኃኔዓለም እነዚህን 7 ቀናት ከጉባኤው ሳንታጎል ቀለም ሳይቋረጥ ርዕስ ሳይለወጥ ስላደረሰችን ማምላክ ወላዲተ አምላክ ስሟን እናመሰግናለን። ከሥላሴ ቀጥሎ እመቤታችን ድንግል ማርያም ወስሉጥ ስምኪ በኀበ እግዚአብሔር ያለው ሲተረጎም እመቤታችን ስልጣን አላት። ከእግዚአብሔር ቀጥሎ ስሟ ሊነሳ ሊመሰገን ስልጣን አላት። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ተብሎ ቀጥሎ ስብሐት ለእግዝእትነ ማርያም ነው የሚባል። እሰግር ለአብ ወወልድ ወመንፈስ ቅዱስ ተብሎ እሰግር ለእግዝእትነ ማርያም ነው የሚባል እና በእውነቱ ለእመቤታችን ለድንግል ማርያም
ለመወለዷ፣ ለመጸነሷ፣ ለመወለዷ፣ ለማደጓ ንጽሕት ድንግል ቅድስት ለመሆኗ በድንግልና ጽንሳ በድንግልና ለመውለዷ አምላክን በሃሊ በድንግልና ለማሳደጓ 64 ዘመን መከራ ለመቀበሏ ለዕረፍቷ፣ ለትንሣኤዋ፣ ለፍልሰቷ፣ ለእርገቷ ዛሬ በእግዚአብሔር ቀኝ ለመቀመጧ ለአማላጅነቷ ሁሉ ክብር ምስጋና ይገባል። አሁን ቅዱስ አትናቴዎስን በአጭር ታሪኩን እንመልከትና ከዚያ ወደ ርዕሳችን እንመጣለን። የእመቤታችን ነገር ማጠቃለያችን ስለሆነ ቅዱስ አትናቴዎስ የስሙ ትርጓሜ እንደኛ ቋንቋ ነቅ ንጹሕ ይለዋል። ጥሩ ምንጭ፣ ጥሩ ውሃ፣ ያልደፈረሰ ይለዋል። ስምን መልአክ ያወጣዋል እንዲሉ ያልደፈረሰ ጥሩ ውሃ፣ ጥሩ ምንጭ፣ ንጹሕ ውሃ ይለዋል። በምስራቆቹ በግብጾቹ ደግሞ ምን ላይ ተረጉሙታል? ሕያው ዘኢይመውት አትናቴዎስ ማለት የማይሞት ለምን ቢሉ ስሙ፣ ምግባሩ፣ ሃይማኖቱ፣ ትምህርቱ የማይሞት ነውና አንድም በሰማይ ለዘላለም የሚያኖረውን ቅድስና አስገኝቷል። በዚያም ተጠቅሟል። በሰማያዊ ሕይወት ይኖራልና። መቼ ተወለደ ቢሉ በ295 አካባቢ ዲዮቅልጥያኖስ ክርስቲያኖችን መከራ በሚያሳይበት ቅዱስ ጴጥሮስ ተፍጻሜተ ሰማዕት በተሾመበት በዚያ ወራት ተወለደ። ወላጆቹን እሙል ወደ ሐናፊ ላቸዋል። ነገደ አረሚ ናቸው። በግብፅ ውስጥ ያሉ ነገደ አረሚ ናቸው። እግዚአብሔርን የማያመልኩም። ታዲያ ስንክሳር ላይ አረሚ ያለውን እስላም ብሎ ተርጉሞታል። አያስኬድም። ደህና ዋላችሁ። አያስኬድም። ምክንያቱም ቅዱስ አትናቴዎስ ሲወለድ አይደለም እሱ ሲያርፍም እንኳ እስላም የሚባል ቃል አናውቅም እኛ፣ የለም በታሪክ ውስጥ። ምክንያቱም ቅዱስ አትናቴዎስ ያረፈ በ373 አካባቢ ነው። ከ373 ከ375 ባለውን ያረፈ። ከዚያ 473 573 ብላችሁ ከዛ በ610 ምናምን አይደለ እስልምና ይመጣ። ስለዚህ ከእስላም ወገን ነው የሚለው ነገር በመጀመሪያ እስላም የነገድ መጠሪያም አይደለም። ሲጀምር የእምነታቸው ስም ነው አይደለም። ኢስላም የራሱ ትርጉም አለው። ወደ እሱ ውስጥ አንገባም። ግን ቅዱስ አትናቴዎስ እንደዚያ ብሎ መነገሩ ትንሽ ያጸይፋል፣ አያስኬድም። ስለዚህ ውሉደ ሐናፊ አለ። ሐናፊ ስመ ነገድ ነው። ስለዚህ እምነገደ አረሚ ነው። ወላጆቹ ጣዖት አምላኪዎች ናቸው። አባቱ በልጅነቱ ሞተበት። ትምህርት ቤት እናቱ አስገባቸው። እናቱ ትምህርት ቤት አስገብታው ሲማር የትምህርት ቤት ጓደኞቹ ዘመናዊ ትምህርት ነውና፣ ዘመናዊ ስላችሁ የዛ ዘመን ትምህርት ነውና ጓደኞቹ ክርስቲያኖች ናቸው። ትምህርት ሲጨርሱ ጨዋታ ይጫወታሉ እና ጨዋታ ሲጫወቱ አብሬያችሁ ልጫወት ይላቸዋል። አይሆንም አሉት። ለምን? የምንጫወተው ጨዋታ መንፈሳዊ ነገር ስላለው ከውስጡ፣ አንተ ደግሞ አረሚ ስለሆንክ በሃይማኖታችን ስለማታምን ከኛ ጋር መጫወት አትችልም ብለው ከለከሉት። እባካችሁ እኔ እንደናንተ ክርስቲያን ሆናለሁ አጫውቱኛ አላቸው። ለጊዜው የሕፃንነት አነጋገር ነው። ውስጡ ግን የመንፈስ ቅዱስ ስራ አለበት። ለጊዜው ጨዋታውን ፈልጎት ነው። ለምን? እስመ አደሞ ተላህዮቶም ይላል። ሲጫወቱ ደስ አሰኘው። እንደ ቄስ እንደ ዲያቆን ያውኑ ነው የሚጫወቱ። እሱ ሲገባ ግን አይ ሰው ስለበዛ አንድ ማዕረግን ጨምሮ ሊቀ ጳጳሳት የሚል ማዕረግ ጨመሩ። እጣ እንጣጣል። የደረሰው እንደ ሊቀ ጳጳሳት ይጫወት የሚለው ነገር በእኛ ዘመን ስናመጣው በጣም ይገጥማል። ይጫወት ነው፣ ጨዋታ አይደል የተያዘ። ጵጵስና ላይ ጨዋታ፣ እገሌ ወርቅ ታቦት ሰረቀ ምናምን እየተባለ ጨዋታ አይደል። አስቡት፣ በአደባባይ። ደህና ዋላችሁ። አንድ ቅዱስ የእግዚአብሔር ታቦት በወርቅ ተሰራ፣ በእጽ ክብሩ ይለወጣል። የወርቅ ሲባል ሰው ትኩረቱ የሚስበው ለምን ይመስላችኋል? ወርቅ ሲባል አይኑ ብልቅጥ ይላል ሰው። ወርቅ ታቦትነቱ ስንት ታቦት በየቀኑ ሲዘረፍ ይውላል። ወርቅ ሲባል ነው ሰው የሚገርመው። አስቡት ድፍረታችን። እና እንደነዚህ ሕፃናትስ የዋሃን ናቸው፣ ነፃ ጠባይ ያላደፈባቸው፣ ክፋት በልባቸው የሌላቸው እና እንደዚህ እያደረጉ ሲጫወቱ እንደዚህ ዕጣ ሲጣጣሉ ምን ሲሉ በጎዳና እያለፈ ነበረ። ማን? ሊቀ ጳጳሳት ቅዱስ ለእስክንድሮስ የ318ቱ ቅዱሳን ሰብሳቢያቸው። ይዛን ጊዜ ገና ጉባኤው አልተጀመረ፣ ምናል ገና ሩቅ ዘመን ነው። ቆሞ ዝም ብሎ ያል። ከዛ ደቀ መዛሙርት የቅዱስ ለእስክንድሮስ አባታችን ወደ ተግባራችን እንፍጠን እንጂ ልክ ከዚያ በፊት አባ መቃርስም ከዚያ በፊት አይደለም ከዛ በኋላ ነው። አባ መቃርስ ሕፃናት ሲጫወቱ ቆሞ ያይ ነበር ይላል በዜና አበው። አባታችን ከነዚህ ሕፃናት ምን ቁም ነገር ይገኛል ብለህ ትቆማለህ አሉት። ልጆች እነዚህ ሕፃናት የሚናገሩት እኮ ስለኛ ሕይወት ነው።
እግዚአብሔር በእነዚህ ሕፃናት አድሮ እየዘለፈን ነው። ምክንያቱም ሕፃናቱ ይሉ የነበረው አንደኛው ሕፃን ተነስቶ ጓደኞቹ እንዲህ ይላቸዋል፣ በሰፈራችን አንድ ሀብታም መልካም ሰው አለ፣ ይስመናል፣ ሲያገኘን የሚያስፈልገውን ነገር ይገዛልናል፣ ይንከባከበናል፣ እኛ ግን እንጠላዋለን። ደግሞ አንድ ክፉ ድሃ አለ፣ የሚደበድበን የሚሰድበን፣ ግን እንወደዋለን። እና ያልገባችሁ ማለችሁ አልገባንም። ሀብታም የተባለ ክርስቶስ ነው። ይህን ሁሉ ቸርነት እያደረገልን አንወደውም ማለት ፈቃዱን አንፈጽምም። የሚያሰቃየን ክፉ ድሃ የተባለ ዲያብሎስ ነው። እያሰቃየን እንወደዋለን ማለት ፈቃዱን እንከተልለታለን። እና እዚህ ይህንን ሲያይ ቆየ እና ለደቀ መዛሙርቱ ምን አላቸው? ልጆች መንፈስ ቅዱስ በዚህ ጨዋታ ነገ የሚሆነውን ነገር እየነገርን ነው አላቸው። በነገራችን ላይ እዚያ ጨዋታ ላይ እንደ ቄስ የተጫወተው ኋላ ቄስ ሆኗል፣ እንደ ዲያቆን የተጫወተው ኋላ ዲያቆን ሆኗል። የአትናቴዎስ ታሪክ ብቻ አይደለም። ቅዱስ አትናቴዎስን ዕጣ ሲጣጣሉ ምን ደረሰው? ሊቀ ጵጵስና። ከዚያ እንደ ዱካ ነገር የህፃናት አልቻ ለመጫወቻ እንደሷ አላስቀምጠው ሹመት ያዳብር እያሉ እየወደቁ እየተነሱ እጅ ሲነሱ ታየ። ደቀ መዛሙርቱን ከኔ ቀጥሎ የሚሾም ይሄ ነው ብሏቸዋል። ይኸውም አልቀረ እናቲቱ ቸገራትና ወስዳ እርዳታ ጠየቀች፣ እርዳታ ሰጣት። አይ እርዳታ ብቻ አይደለም የምፈልግ ያንተ ይሁን፣ ያንተ ልጅ ይሁን፣ በቃ ውሰደው አለች። ተቀበለ፣ አስተማረው፣ አጠመቀው፣ ዲቁና ሾመው። ቀጥሎ ሊቀ ዲቁና ሾመው። ቀጥሎ የእርሱ ረዳት አደረገው። ዛሬ ዘመን በፖለቲካው ይባላል። በፖለቲካ ዋና ለንጉሱ ወይ ለጠቅላይ ሚኒስትሩ ወይ ለምናምኑ ቀራቢ የሚባለው ሰው ማን ነው? ሴቶች ናቸው ብዙ ጊዜ። ኤድ ይባላል አይደል? ኤድ ከተባለ የእሱ ረዳቱ እንደዛ እና ጸሐፊው አደረገው፣ ረዳቱ ታዛዡ የቅርቡ አደረገው፣ ምስጢር አስተማረው። በነገራችሁ ላይ በቅዱስ አትናቴዎስ ሕይወት ውስጥ የምትመለከቱት ቅዱስ ለእስክንድሮስ ነው፣ እንዳትረሱ። በስመ ገናናነት አትናቴዎስ ይበልጥ ይሆናል። ምክንያቱም ለእስክንድሮስን ብዙ ሊቃውንት ካልሆነ በቀር ብዙ አይታው። አትናቴዎስ ሲባል ግን ይታወቃል። እንኳን ይቅርና በአማርኛ እንትን ያለ አይደል ይሄ ግዕዝ ፋይል ምናምን የሚል አለ መጽሐፊያ አፕሊኬሽን አለ አይደል? በሱ እንኳን ገና አት ብላችሁ ጽፉ አትናቴዎስ ብሎ ያመጣላችኋል። ስሙ ታውቋል። ባስሌዎስ ብላችሁ ጽፉ ላይ ያመጣላችሁ ይችላል። ጎርጎሪዎስ ግን ስትሉ ያመጣዋል። እንግዲህ እንዴት እንደሆነ ነገሩ አዘጋጆቹ ይወቁ። ግን የመታወቃቸው መገለጫ ነው። ምክንያቱም ሲስተም ውስጥ ስሙን ካላስገቡት በቀር ሳጀስት አያደርገው፣ ስሙን አያመጣው። እንዲህ አድርጎ አስተማረው። እያስተማረው እያለ አንድ ነገር አስታወሰ ቅዱስ ለእስክንድሮስ። እሱም ምንድን ነው? አንድ ሰው ይችን ዓለም ከቶውኑ ጠብ ርግፍ አድርጎ ካልተወ በቀር እንኳን ለጵጵስና ለትንሿ ዲቁናም አይሆንም። ስለዚህ ምን አደረገ? ልጄ ሆይ ሂድ ወደ አባት ብሎ ወደ አባ እንጦንስ ላከው። በነገራችሁ ላይ ቅዱስ አትናቴዎስ በምናኔ የቅዱስ እንጦንስ ልጅ ነው። ገድሉንም የጻፈ እሱ ነው። በነገራችሁ ላይ ዓለም ያወቀው ገድል አለዋል። ወንድማችን ቀሲስ መልአኩ ይፍሩ ያሳተመው ገድል አለ፣ ከእንግሊዝኛና ከግዕዝ ተያይቶ የተተረጎመ ማለት ነው። ያንን ገድል የጻፈው ዛሬ በዜና አበው አንዱ ትልቁ ክፍል ገድለ ቅዱስ እንጦንስ ነው። ሁለተኛው ትልቅ ክፍል ስርዓተ ጳኩሚስ ነው። ሶስተኛው ትልቅ ክፍል ዜና አበው ራሱ ነው። እና ቅዱስ እንጦንስን ገድል የጻፈ እሱ ነው። እሱ ብቻ አይደለም፣ የታላቁን ጳውሊ ገድል የጻፈም እሱ ነው። የገዳማውያን አለቃ የመጀመሪያው ገዳማዊ የመጀመሪያው ባህታዊ የተባለ አባ ጳውሊን የጻፈ እሱ ነው። ከአባ እንጦንስ ሂዶ ስርዓተ ምንኩስናን ተምሯል። ጉባኤ ኒቅያ በደረሰ ጊዜ ከዚያም አስቀድሞ ከአርዮስ ጋር በነበረው ነገር በእውነት ስለ ቅዱስ አትናቴዎስ ሲነገር ምን ይባላል መሰላችሁ? በወቅቱ የነበረ ቅዱስ አትናቴዎስን በአካል አንድ የሚያውቅ ሰው በምስራቁ ዓለም የነበረ ቅዱስ አትናቴዎስን ሊጎበኝ ወርዶ የነበረ ሲናገር የቅዱስ አትናቴዎስ ቅድስናው እውቀቱ ብቻ አይደለም የሚገርም ይላል፣ የስብከቱ ጣዕም ያስገርማል። ሕዝብን ብቻ ሳይሆን አሕዛብን የሚያስደምም ነበር ይላል። በጣም ጎበዝ ሰባኪ ነበረ። ጎበዝ ሰባኪ ሲባል ግን ከመንፈስ ቅዱስ የተነሳ ነው። አማርኛ ወይ ቋንቋ በማሳመር ግን አይደለም። በጣም ተወዳጅ ነበረ። እሱ ብቻ አይደለም። በነገራችሁ የቅዱስ አትናቴዎስን ነገር ቅዱስ አትናቴዎስ የእስክንድሪያ ስንተኛ ፓትርያርክ ነው? 20ኛ አይደለም? ከቅዱስ አትናቴዎስ በኋላ 24 ሊቃነ ጳጳሳትን ብትጨምሩባቸው ቁጥሩ ስንት ይሆናል? 20 እና 24 ስንት ይሆናል? ንገሩኝ። ኧረ በሞቴ 44ኛው ሊቀ ጳጳሳት ቅዱስ ቆዝሞስ ይባላል። በደራሲነቱ በሃይማኖት ጠበቃነቱ የሚታወቅ ነው። እና ቅዱስ አትናቴዎስ ባረፈበት ቀን እንዲህ ሲል አስተምሯል ይባላል።
ምእመናን ሆይ በየቤታችሁ ሁላችሁም የቅዱስ አትናቴዎስን ትምህርት በብራና ጽፋችሁ ማኖር አለባችሁ። ድሆች ብትሆኑና ምጽፉበት ብታጡ በልብሳችሁ ላይ ጽፋችሁ ቤታችሁ ሊኖራችሁ ይገባል። እንግዲህ በዛ ዘመን አስቡት። ከዚያ ቅዱስ ጎርጎርዮስ ነባቤ መለኮት የሚባል ታውቃላችሁ አይደለም? ብቸኛው ከቅዱሳን ሊቃውንት የቅዱሳን ሊቃውንት ለየት ያለ ስም ያላቸው። ቅዱስ ባስልዮስ ምንድነው ለየት ያለ ስሙ? አምደ ቤተ ክርስቲያን አይደል? አትናቴዎስ ምንድነው ስሙ? ኧረ በሞቴ ኧረ ተው አንተ እንኳን አትመልስም። እንዴት ዋላችሁ? አይ ጉድ! ቅዱስ አትናቴዎስ ሐዋርያዊ እንዲህ የሚባል እኮ እሱ ነው። ማን ታገኛለህ? ሌላ ቋሚ ማዕረጉ ነው። ቅዱስ አትናቴዎስ ብቻ ብሎ መጥራት አይፈቀድም። ቅዱስ ባስልዮስ ሲጠራ ሊጦን ብዙ ጊዜ የቤተክርስቲያን አንዳንድ ጸሎት ሲደረስ ርዕሱ ይዘልላል። ለምን እንደሆነ ይገርመኛል። እንኳን ሌላ በስብሐተ ነግ በዚያ በማኅሌት አገልግሎት አሌፋቱ ራሱ ይዘልላሉ አይደል? አሌፍ ቢል አብ ፈጣሪ ኩሉ ዓለም የሚለው ተዘሉ የጤና አይመስለኝም። እንዲሆን ለመምህራኑ ነግሬያቸዋለሁ። አይ እንደዚሁ ነው ስላገኘ ነው አሉ። ምን አደረገ ቀለም ይዘልል? ርዕሱ ራሱ እኮ ቅዱስ ነው። በነገራችሁ ላይ መኃልየ ነቢያት ስትጀምሩ ማንሻው ምንድን ነው የሚለው? መኃልየ ነቢያት ወጸሎቱ ለሙሴ ይላል አይደል? እሱ ይዘልላል። እንዲህ የሙሴን ስም ዘላችሁ ልደርሱ። ከዚያ ጸሎተ ሙሴ ዘዳግም ይላል። አይ ርዕስ ነው እሱ አይባልም ይላል። ታው እንጂ ነውር አይደለ? ሊጦን ሲባል እውነተኞቹ አባቶች ምን የሚሉ ይመስሏችኋል? ዛሬ ማን ነው ቀኑ? ቀኑ ማን ነው? ኧረ ቀኑ ነው ያልኩኝ። ዕለቱሳ ዓርብ። የዓርብ ሊጦን ተዘከር ጊዜ ሆኗል። ሊጦን ዘዓርብ። ሊጦን ማለት ራሱ እኮ ቃሉ ራሱ ለእግዚአብሔር የሚገባ ኃይለ ቃል ስለሆነ ዘደረሰ ቅዱስ ባስልዮስ ዘቂሳርያ ወውቱ አምደ ቤተ ክርስቲያን ተዘከረ እግዚኦ ለለ አሃዱ አሃዱ ስእለቶ ተዘከረ እግዚኦ ለለ አሐዱ አሐዱም ከርሰሙ እያለ ይቀጥላል። ርዕስ ማንበብ የተገባ ነገር ነው እና ቅዱስ ጎርጎርዮስ ንባቤ መለኮት። ቅዱስ ቄርሎስ የኢየሩሳሌሙ ለየት ያለ ስም አለው። ምን የሚባል? መንፈሳዊ። የእስክንድሪያው ቅዱስ ቄርሎስ ማን ነው የሚባለው? አምደ ሃይማኖት ይባላል። አምደ ሃይማኖት እና ታላቁ ሊቅ ቅዱስ ጎርጎርዮስ ቅዱስ አትናቴዎስ ባረፈበት ሰሞን ጉባኤ ቁስጥንጥንያ ከመደረጉ በፊት በሊቃውንት አንድነት መካከል እንዲህ ብሎ ተናገረ። እኛ ቅዱስ ባስልዮስን አምደ ቤተ ክርስቲያን እንለዋለን። ይሄ ስም በትክክል እንደ ቅዱስ ባስልዮስ የሚገባው ቅዱስ አትናቴዎስ ነው። አምደ ቤተ ክርስቲያን በሉት ብሏል። ሐዋርያዊ ከመባል በተጨማሪ የቅዱስ አትናቴዎስ ለየት ያለ አነጋገር አለው አይደል? ሁሉ ጊዜ የሚነገር ያስታውሳል። አትናቴዎስ አሉት አላል እዚህ ዓለም ሁሉ ካንተ በተቃራኒ ቆመ አሉት። እንግዲህ ልብ በሉ እንኳን ዓለም ሁለት ሶስት ሰው ከተቃራኒ ቢቆም ከኔና ካንተ ተከትለናል የሚነድ በዚህ ዘመን ከእውነት ጎን የቆመ ሰው የምታውቁት ሰው ካለ እስቲ ያስተዋውቁኝ በሞቴ ካለ ማንንም ሳይፈራ። አንድ ሰው አለ መሰለ ዘማኑ ደህና ዋላችሁ ይኖራል። አንድ ሰው አለ በዘማኑ ስሙን ብንጠራ ደግሞ ሰሚው ብዙ ነው፣ እዚህ ወሬኛ አይጠፋም። ደህና ዋላችሁ። ጎበዝ ነው፣ ሰው አይፈራም። እጅ ያዛትን ነገር አይለቅም፣ ወዲች አይልም። ይገርመኛል። ሰው ነው፣ አልፎ አልፎ እንዲያ ሊል ይችላል። ግን ስለማን እንዳወራ ገብቷችኋል? ጎበዞች። አየህ ጽናት ይጠይቃል። ዓለም ሁሉ ጠላ፣ ዓለም ካንተ በተቃራኒ ቆመ ሲሉት ነው አላቸው። እኔ እንግዲያው ከዓለም በተቃራኒ ቆም ያለሁ። ምክንያቱም እሱን የሚያሳስበው እውነቱ እንጂ የሰው ብዛት ምን ያደርጋል? ይሄ ቅዱስ ተምሮ ምናኔ አድርጎ ጉባኤ ኒቅያ ሲደርስ ቅዱስ አትናቴዎስ ይዞ ቅዱስ ለእስክንድሮስ ወሰደውና መንፈስ ቅዱስ በቅዱሳኑ አድሮ የጉባኤው ጸሐፊ አድርጎ መረጠው። ጸሐፊ ብቻ ሳይሆን ተከራካሪ ሆነም። ተከራካሪ ብቻ ሳይሆን አርቃቂ። ምክንያቱም 20ውን ቀኖናዎች ያረቀቃቸው ቅዱስ አትናቴዎስ ነው። ጸሎተ ሃይማኖትን ያረቀቀ ቅዱስ አትናቴዎስ ነው። አርዮስን ተከራክሮ አፉን ያዘጋው ያን ቆሻሻ አፉን ያዘጋው ቅዱስ አትናቴዎስ ነው። ሎቱ ስብሐት መድኃኒታችንን ፍጡር እንዳይል አፉን ጠርቅሞ ያስወጣው በመንፈሳዊ ንግግር በመንፈሳዊ ክርክር ቅዱስ አትናቴዎስ ነው። ይህንን ካደረገ በኋላ ጉባኤ ኒቅያ በተደረገ በ3ኛው ዓመት ቅዱስ ለእስክንድሮስ ሊያርፍ ሲል ቀድሞ የተናገረውን ነገር ደገመው። ከአንተ ቀጥሎ ማን ይሾም? የቀድሞ ሊቃነ ጳጳሳት ቅዱሳን ስለሆኑ ሳያርፉ መንፈስ ቅዱስ ይነግራቸዋል።
ከኔ ቀጥሎ የሚሾመው ቅዱስ አትናቴዎስ ልጅ አትናቴዎስ ነው አላቸው። ይህንን ማን ይሰማል? ራሱ ትናንት እንደነገርኳችሁ ይህንን ይሰማና ቅዱስ ለእስክንድሮስ ልክ እንደተቀበረ ሹልክ ብሎ ጠፋ በረሃ። በስንት ፍለጋ ተገኝቶ ታስሮ እኮ ነው የተሾመ። ለዚያ መንበርን ያልገባም ብሎ ግን ያቺ መንበር ያቺ ቅድስት መንበር ቅዱስ ጴጥሮስ አልቀመጥባትም ያለው። በነገራችሁ ላይ ከፍ ያለ ወንበር ስትፈልጉ ያኔ ነው የጠላት መጫወቻ የምትሆኑ። እኔ በየስፍራው ማዝንበት ምን መሰላችሁ? እውነቴን ነው። እንዲያውም እዚህ ምን ብያችኋለሁ? እዚህ ያላችሁ እዚህ ያለውን ያን ወንበር አዲስ ሰውየው ገዝቶ ያስገባውን ወንበር አውጡት ስንት ነገር ተናግሬያለሁ። እውነቴን ነው። አንድ ወንድማችን ሊሾሙ ነው ተብሎ ሲሰማ ቀጥ ብዬ ቤታቸው እጅ አደራውት እነዛ ወንበር እንዳይቀመጡ አቶ ሾሙ አለቅነት አደራውት እንዳይቀመጡበት። ለምን? ጋኔን ነው የሚያድርበት። ቃል በቃል ለምነገሩት መሸፋፈኑ አይረባም። ከዚያ ከጎናቸው የነበረ አንድ ካህን የኔ ቤት ያደርባይ ነው አይደለም። ለምን እንዲህ ለክብራቸው ያስፈልጋል እኮ። አንተ ለሰውዬ ክብር ተጨንቀህ አይደለም። ተው እባክህ። በመጀመሪያ ደረጃ ሕገ ቤተክርስቲያን እንነጋገር ከተባለ ቤተ መቅደስ ውስጥ ወንበር አይገባም። መጀመሪያ ነገር እናዋላችሁ። ወንበር ምን ማለት ነው ንገሩኝ። ቤተ መቅደስ ውስጥ መቀመጥ ይቻላል? ቤተ መቅደስ ሰው የሚገባ ለምንድን ነው? ለጸሎት ለቅዳሴ ነው አይደለም? ጸሎትና ቅዳሴ ተቀምጦ አይሆንም። መቀመጥ የፈለገ ወደ ውጭ ውጣ ይላል ስርዓት። እና ኋላ ጠየቅኳቸው። እሳቸው ትልቅ ሰው ናቸው፣ ደግ ናቸውና እኔ በሞቴ በዱካ ላይ ቢቀመጡ ምን ይጎዳዋታል አልኳቸው። በጣም ደስ ይለኛል። ለምን? ቅዱስ ጴጥሮስ ተፍጻሜተ ሰማዕት በዱካ ነበር እኮ ይቀመጥ የነበረ መንበረ ጵጵስናውን ትቶ። ለምን? ይሄማ የክርስቶስ ዙፋን አይደለ? እንዴት ብዬ እቀመጥበታል ብሎ ማለት ነው። ለዚያውም የእስክንድሪያ ብቻ አይደለም፣ የኖባ የኢትዮጵያ የነዚያ ሁሉ የሰፊው ግዛት ሊቀ ጳጳሳት ናቸው። የእስክንድሪያ ሊቃነ ጳጳሳት የጥንቶቹ ማለት ናቸው። እና ቅዱስ አትናቴዎስ ለዚያ ወንበር አልገባም ብሏል። እዚያ ወንበር ላይ ሲቀመጥ ግን የጠበቀው እሳት ነው። ለምን? በዚያ ወራት እነ ቅዱስ ኤፍሬም ሶርያዊ አሉ፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ጎርጎሪዎስ፣ ሁለቱ ሶስቱ ጎርጎሪዎሶች፣ እነ ቅዱስ ቄርሎስ መንፈሳዊ አሉ። ግን ከጠላት ኃይል የተነሳ በጣም ጥቂት ነበሩ። ቅዱስ አትናቴዎስ ለ47 ዘመን እንደ ግብፃውያን 45 እንደኛ 47 ዘመን በመንበሩ ላይ ሲቀመጥ የዘመኑ መርዘም ቤተክርስቲያንን ጠቀመ። እሱን ግን ለከፍተኛ ስቃይ ዳረገው። ለከፍተኛ ስቃይ 5 ጊዜ ተሰደደ። በአጠቃላይ ለ15 ዓመት በስደት ተንገላታ ብለን ስንል ስደት ምን እንደሆነ አናውቅምና ላይገባን ይችላል። አንዱን ለምሳሌ የመጀመሪያው ስደቱ አርዮሳዊ ንጉሥ በነገሰ ጊዜ እርሱን በሃይማኖት ክርክር እንደማይችሉ ስለሚያውቁ ክስ አቀረቡበት። ምን ብሎ ነው የከሰሱት? አንደኛው ክሱ በቤተ መቅደስ ያለ ንዋየ ቅድሳትን ሰብሯል። አስቡት፣ ቅዱስ አትናቴዎስን የሚያረጉት ቢያጡ ነው። ሁለተኛው ክስ ከአንዲት ሴት ወልዷል ብለው። ሶስተኛ ክስ ጳጳስ ገሏል፣ በግብፅ ውስጥ ካሉ የኤጲስቆጶሳት አንዱን አስቡት ገሏል ብለው። አራተኛው ንጉሱን የሚቃወምን ጳጳስ ይደግፋል። እሱ በእጃዙር ንጉሱን መቃወሙ ነው ነገሩ። በዚህ ነገር ተከሶ እያለ የእሱ ተማሪዎች ከነበሩት ቅዱሳን መካከል አንደኛው ዘአልቦ ጥሪት ቅዱስ ጢሞቴዎስ ነው። እና ሌላውን ክስ ለማስተባበል አስቸጋሪ ነው። እንደዚህ ንዋየ ቅድሳት ሰብረዋል። እንደ ዛሬ ዘመን የደህንነት ካሜራ ስለሌለ ለማረጋገጥ በግራም በቀኝም አይቻልም እንዳላደረገ መንፈስ ቅዱስ ቢያውቅም። ነገር ግን ሌሎቹ ክሶች ሐሰተኛ መሆናቸውን ለማሳየት ቅዱስ ጢሞቴዎስ መንፈስ ቅዱስ ያቀበለውን ነገር አደረገ። እሱም ክስ ወንበር ላይ ሲቀርብ ወይም ክስ አደባባይ ላይ ሲያቆሙት ቅዱስ ጢሞቴዎስ መንፈስ ቅዱስ አንድ ነገር አለበመው። ያቺ ወለደባት የተባለችው ሴት ቅዱስ አትናቴዎስን በመልክ አታውቀው፣ ብቻ ገንዘብ ተሰጥቷት ነው። ይህንን ስላወቀ በመንፈስ ቅዱስ ሄደና ቀድሞ ተከሳሽ ወንበር ላይ ቀጥ ራሱ ጢሞቴዎስ ገና አትናቴዎስ ሳይመጣ ማለት ነው። ከዛ እያፋጠጠ አንቺ እኔ ነኝ ካንቺ ወለድኩብሽ፣ እስካሁን መንፈስ ቅዱስ መካከላችን ይመስክር ብሎ ሲላት እንዲህ አንተ አዎ በዚህ ቀን መጥተህ እንዲህ አላደረክም ብላ ብዙ ቀባጠረች። በዙሪያው ያሉ ይህንን ክስ ያዘጋጁት እነ አውሳቤው ዘቂሳርያ፣ እነ አውሳቤው ዘኒቆምድያ፣ ሌሎቹም አፈሩ። ምክንያቱም በዚህ አይነት ክስ ቅዱስ ኤዎስጣቴዎስን ገለውታል፣ በሐሰት ማለት ነው። እንዲህ ያደረገ ታዲያ የቅዱስ አትናቴዎስ ስደቱ ውስጥ የመንፈስ ቅዱስ ስራ አለው። ዛሬ በነገራችን ለመስባኩ ሰሞኑን እስመ መምህረ ሕግ ነው አይደለም? በቀደም በ4 እስመ መምህረ ሕግ ነው፣ በ30 እስመ መምህረ ሕግ ነው። ዛሬ ብዙ አይነት መስባክ ነበር። ለምሳሌ ወባሕቱ መከሩ ይሰዓሩ ክብሬ አይደል?
ወሮስኩ በጽሜ በአፍሆሙ ይድሩ እሱ ዛሬ ይገባ ነበር። በ12 ይሰበካል እንጂ የቅዱስ ዮሐንስ አፈወርቅ ደግሞ አለ እንደሱም አሌፋቱ ላይ ካፍ ላይ ያለ ህቀክመ ዘእምደምሰሱን ይስተምር የሚለው ማለሻው ምንድን ነው? ማን አይሰማኝም። ማለሻው በነገራችሁ ላይ አንዳንዱ ቃል እሺ ብሎ አይያዝም። እሱ ብቻ አይደለም። በነገራችሁ ላይ አይለፍከነ ማእከለ እሳቶማ ያለኮ በእሳት ፈትነውታል። ሜዲትራኒያን ባህር ላይ ሊያሰጥሙት አልሞከሩም። አይለፍከነ ማእከለ እሳቶማ ወአውጻእከነ ውስተ ዕረፍት እበው ቤተከ ምስለ መባዕ እኮ ዛሬ ነው። የቅዱስ ሊቅ ባጭር እንዲህ መከራ አየ። ብዙ ድርሳናትን ደረሰ። የሚገርማችሁ ነገር የዳዊትን መዝሙር እንደ ቅዱስ አትናቴዎስ የተረጎመው የለም ይባላል። እንድታውቁት የዳዊት መዝሙር ስትደግሙ በአማርኛና በግዕዝ ስትመለከቱት ከተወሰነ ቁጥር በኋላ ቁጥሩ እየተለያየ ይላል። አንዳንዱ አንድ ቁጥር ይጨምራል፣ አንዳንዱ አንድ ቁጥር ይቀንሳል። አይደለም? በተለይ በእጃችሁ ያለውን ይሄን 66ቱን ስትመለከቱት የዚያ ምክንያቱ ምንድነው ከተባለ ቅዱስ አትናቴዎስ ነው። ለምን ቢባል መዝሙር 9 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መዝሙር 9 ሙሉ አንድ ነው። እርሱ የቤተ እስራኤልን ትውፊት ምን ይላል? መዝሙረ ዳዊት እሰ ይላል አባ መዝሙረ ክርስቶስ ገነተ ይመስል በእንተ ዝንቱ ተሰራ አነበወቱ በኩሉ መዋዕል በሆልቆ ህዋሳት ሐምስ ዘውስተ አባል ጠቢባን አይሁድ ይከፍልዎ መጽሐፍ አትናቴዎስ ይብል ወዝውቱ ቀዳማይ ክፍል ብሎ ይጀምራል። ቅዱስ አትናቴዎስ የዳዊትን መዝሙር ከአምስት ከፈለ። የቤተ እስራኤልን የነ አሳፍን ስርዓት የዳዊትን ስርዓት ለመጠበቅ መዝሙር 9ን ከሁለት ከፈለው። የኛ ማንሻው ላይ ምን ይላል? ወዝንቱ ነገሩ ለዳዊት ምመን ሶገቡ ጸላይቱ ድሬሆሙ ጠላቶቹ ወደ ኋላቸው በገቡ በተሸነፉ ጊዜ የዳዊት ነገር ብሎ በአንድ እሱ ግን በሁለት አድርጎታል። እሱም ብቻ ሳይሆን ቅዳሴው መጨረሻ ሀዳፊ ነፍሱ ምንድነው የሚል? ሀዳፊ ነፍስ በከመይብ የዳዊት በመዝሙር መጀመሪያም እኮ ያነሰዋል በቅዳሴው እግዚኦ መኑ የሐድር ውስተ ጽላሎትከ ወመኑ ያጸልል ውስተ ደብረ መቅደስከ ይልና ትርጓሜ እኮ ነው። ተሰጦ መንፈስ ቅዱስ ወይቤ ዳዊት ይጠይቃል፣ መንፈስ ቅዱስ ይመልሳል እያለ ስለ ሰንበት የደረሰው ቅዳሴ ጨምሮ። የሚያሳዝናችሁ ነገር ቅዱስ አትናቴዎስ የደረሰው ቅዳሴ ከኢትዮጵያ ውጭ በሌላ ዓለም የለም፣ ግብፅም የላትም። እንድታውቁት ከ14ቱ ቅዳሴ ውስጥ ግብፅ ያላት 3 ነው፣ ግን ከ3ቱ በአንዱ ነው የምንመሳሰል በቅዱስ ባስሌዎስ። የቅዱስ ጎርጎርዮስና የቅዱስ ቄርሎስ ቅዳሴ ያላቸው ከኛ ጋር አይመሳሰልም ጨርሶ። የኛ ቤተ ክርስቲያን ለየት ያለች እንደሆነች እንዴ በነገራችሁ ላይ ቅድም እንደ አንዳንድ ጊዜ በትንሽም ነገር እኮ ልብ አንጀት ይርሳል። አንዱ ክፍት አፍ ፍትሐ ነገሥት ይተቻል። ያው ከማን ያየውን እንደሆነ መገመት አያቅታችሁም። ከኛ ቤት ሰው ያየውን ፍትሐ ነገሥትን ሲተች መልስ የሰጠችው ሴት ናት፣ ጋዜጠኛ ነች። አልጠበኩም። በታሪክ በፖለቲካ ላይ እውቀት እንዳላት ታውቃለሁ። ግን አንዲት ምክንያቱም ወደ ጋዜጠኝነት ስትገቡ በጣም ብዙ አይምሮ የሚያበላሽ ነገር አለ። ያው ውስጡ ከባድ ነው። በጣም ገረሞኛል። አንደኛ ልባምነቷ ያስረዳችበት መንገድ የፍትሐ ነገሥትን ምንነት ለማስረዳት የሄደችበት መንገድ ገርሞኛል። አየህ እና በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም የሌለው ነገር በሙሉ አሁን እኮ ንግባይኪ ያበንተ ነገር እየተባለ ሁሉም ይፈልግ። በነገራችሁ ላይ ዶክመንተሪዎች ታያላችሁ በቅርብ ጊዜ ትክክለኛው መጽሐፍ ቅዱስ የኢትዮጵያ ነው የሚሉ ሐሳቦች እየተደመጡ ነው። በዘመን አቆጣጠራችን እንኳ አሁን ቅርብ ጊዜ የሞቱት በፈቃዳቸው የሮምን ፖፕነት የለቀቁት ቤኔዲክት 16ኛ ፖፕ ቤኔዲክት ትክክለኛ የዘመን አቆጣጠር የማን እንደሆነ መስክረው ነው በመጽሐፍ ያውም እንዳይካድ በመጽሐፍ አስቡት። ዲዮናሲዮስ የሚባል ጥጋበኛ ሰውዬ በ6ኛው ክፍለ ዘመን ስላደረገው ነገር ነው እኛ የሚገደል። ጎርጎሪዮስ የሚባል አንድ ጥጋበኛ በ16ኛው መቶ ክፍለ ዘመን ስላደረገው ነገር ነው አይደለም። እነርሱ እንደተሳሳቱ ከገባቸው ቆይተዋል። የኛ ቤተክርስቲያን ምን ያልጠበቀችው ነገር አለ? 14 ቅዳሴያት ያሉ ከኛ ነው። በኢትዮጵያውያን የተደረሱትን እና አባ ጊዮርጊስን ሳንጨምር ማለት ነው። ብዙ መጻሕፍት በዓለም የማይገኙ ያሉ ከኛ ነው። ሌሎቹ በጥጋብ አጥፍተዋቸዋል። እና ቅዱስ አትናቴዎስ ብዙ ድርሰቶች አሉት። ከነዚህ አንዱ ሃይማኖታዊ ያለው፣ ሁለተኛ በቅዳሴ ያለው እና ይሄ ቅዱስ ሊቅ 47 ዘመን በሊቀ ጵጵስና ኑሮ ፈጣሪውን አገልግሎ ድርሳናትን ደርሶ እመቤታችን አመስግኖ ቅዱሳንን አክብሮ ገድላትን የአንዳንድ ቅዱሳን ጽፎ እንደዚሁም ቅዱስ ጳኩሚስን ቅስና ሊሾሞ ብሎ ሄዶ ቅዱስ ጳኩሚስ ያሰበውን ተረድቶ ሩጦ አመለጠ።
አባታችሁ ምን ሆኖ ሄደ አላቸው ደቀ መዛሙርቱን። አይ ቅስና ሊሾመን መጣ። ለምን መነኮሳት እንግዲህ ቅር ይበሉንና መነኮሳት ቅስና እንዳይሾሙ ሥርዓተ ጳኩሚስ ያዛል። ለምን ቢባል በኋላ በነገራችሁ ላይ ስምምነት የተደረገ መንኩስና እንዲቀበሉ ስምምነት የተደረገ ከዛው ከገዳም ህዝባውያን እየመጡ ከሚቀድሱ እዛው እንዲቀድሱ ነበረ። ኋላ መቼም አይጣል አይደል? አንዲቱን ቀዳዳ አትክፈታት እንጂ ከከፈትካት ችግር ነው አይደለም? ድሮ የነበረን ፈተናና የዛሬው በጣም ተለይቷል። መሰረታዊው ነገር እውነቴን ነው። ጠበቀል አድርገው ግለሳቸው እስቲ ነገ ከነገ ወዲያ እንዲመጡ እሳቸውን ቀጥታ የሚመለከት አይደለም። ለወደፊት ለማስፈራራት ነው እንጂ ገና ከገዳም ነው የመጡ። የዚህን ዓለም ነገሩን ገና እሱን ትላላሉትም እና ለማስጠንቀቅ ለማስፈራራት ያክል ነው አለ እኮ ሕፃን ልጅህን ከእሳት ከዋሲ ልብህ ተወስድና እሳቱን እንዳይደግመው ጣቱን ወስደው እናቶች ከፍሟ ላይ ነካ አድርጉት። ይጮሃል ብዙ ነገር። ለምን ሙሉውን ከሚበላ እች ብትበላ ይሻላል። ከዛች ጊዜ በኋላ እሳት ሲያይ ወግድልኝ ነው የሚል ወደዛ እንደዛ እንዲሆን ነው። ለሁሉም እግዚአብሔር አምላካችን የቅዱስ አትናቴዎስን በረከት ያሳድርብን። ታላቁ ሲኖዳ ዛሬ ልደቱ ነው። የባይታውያን የቅዱሳን ባይታውያን አለቃ አባ አብጎል፣ አባ አርሴዎስ፣ አባ ዮሐንስ። ቅዱስ ዮሐንስ ማለት አባ አርሴዎስ አባ ሲኖዳ ተጸንሶ እያለ እናቱን እጅ የነሳት ቅዱስ ባይታዊ ሴት አይቶ የማያውቅ ግን ስለ አባ ሲኖዳ ክብር ብሎ እሷን ሄዶ የተነጋገራት ነው። አባ አብጎል ማለት አባ ሲኖዳን ያሳደገው ጻድቅ ነው፣ ገዳማዊ ነው። ቅዱስ ዮሐንስ ማለት ገዳማዊ ነው። ምጽዋት ከመውደዱ የተነሳ ያለውን ነገር ሁሉ ጨርሶ ኋላ እየለመኑት ልብሱን እየሰጠ ሄዶ ሀፍረት መክደኛው ብቻ ቀረች። እሷንም ቢለምኑት ጉድጓድ ውስጥ ገብቶ አወጥቶ የሰጣቸው ነው። ከዚያ 3 ቀን ሙሉ በረሃብ ተቀጥቶ ኋላ ደቀ መዛሙርቱ መጥተው ያወጡት ቅዱስ ነው እና እግዚአብሔር የሁሉንም በረከት ያሳድርብን። ትምህርታችን ባጭር እናድርግ። በእርግጥ ሰዓት ውስጥ ተመስገን ነው። እንደዚህ ሰሞኑን ደመና አውጣል ስለሚል አሁን 11 ተኩል ነው ቢል ማን ያምናል? ስንት ሰዓት ነው የሚመስል? 12 ተኩል ነው የሚመስል አይደል? አለ በዚያውም ላይ መያዣ ስላለ ችግር የለውም። ምን ትለኛለህ? ርዕሳችን ምንድን ነው? መኖ ይእቲ ዛቲ እንተ ትሄውፅ ከመ ጎህ፣ እንደ ማለዳ ብርሃን የምትጎበኝ እንደ ማለዳ ብርሃን የምትጎበኝ ይች ማናት ብሎ ጠቢብ ይጠይቃል። እንዴት ቢሉ ዳዊትና ሰሎሞን ለየት የሚሉት በምንድን ነው ከተባለ እመቤታችንን በራእይ እስከ ማየት ደርሰዋል። ደምግባቷን፣ ቅድስናዋን። እንዲያውም እኮ አባቶቻችን ቅዱስ ሚካኤል ለጠቢቡ ሰሎሞን ተገልጦ ስለ እመቤታችን እና ስለ አምላክ ሰው መሆን ብዙ ነገር ነግሮታል ይባላል። ግን በልቡ አትሞታል እና ይጠይቃል። እንደ ማለዳ ብርሃን መጀመሪያ መጎብኘት ምንድን ነው? እንግዲህ መጎብኘት ሲባል አንድን ነገር ነናዋላችሁ በአካል ደርሶ ማየት ነው አይደል? በአይነ ስጋ ማየት ነው። በአካል ደርሶ አንድ ነገር ለምሳሌ ጎበኘ ነው። ዛሬ በካሜራ የተቀረጸ ነገር ጎበኝናል። በአይነ ስጋ ካላየው በካሜራ የተቀረጸ ነገር አይታመንም። ለምሳሌ አሁን እዚህ ላይ እየቀረጹ ያሉ ሰዎች አሉ። አዛውን ኢንተርኔቱ ላይ ሲለጠፍ እኔ በትክክል እናገረው ወይስ በኤአይ ይሰራ ምኑ ታውቆ? ከባድ እኮ አይደለም አይደል? ርስት ሰጠውና ስበክ ብትለው ያ መከረኛ አርቲፊሻል ኢንተለጀንስ የሚባል ነገር በነገራችሁ ላይ ከባድ ነው። መተማመን እንዳንችል አድርጎናል። የተቀረጸ ነገር እሱ ብቻ አይደለም። ሲጂአይ የሚባል ታውቃላችሁ? ኮምፒውተር ጄኔሬትድ ኢሜጅ ይሉታል አይደለም? ብዙ ነገሮች አሁን ፊልም ስትመለከት ዳይኖሰር ሲዘል ምናምን ሲል የጁራሲክ ፓርክ ምናምን ስትመለከት የእውነት ነው ይመስል አይደል? የት አመጡት? ለዚያ እኮ ነው የተቀረጸ ነገር በማየት አየው አይባልም። ባይሆን ለማየት ለቅዱሳንን ስፍራ ከሆነ በመጽሐፍ ይሻላል፣ በአይነ መንፈስ ይሻላል። መጎብኘት በአካል ነው። የታመመን መጎብኘት በአካል ነው። የተራበን መጎብኘት በአካል ነው። ቅዱሳት መካናትን መጎብኘት በአካል ነው። ግን እግዚአብሔር እኛን ጎብኝቶናል? አልጎበኘንም? ንገሩኝ። እንዴት ነው የጎበኘን? በአካል መጥቶ ስጋችንን ተዋህዶ ነው የጎበኘን። መጎብኘት ማለት አንድ እሱ ነው። በአካል መሆንን ይጠይቃል። ግን ደግሞ የእግዚአብሔር ከሆነ የግድ በአካል መምጣትም ሳያስፈልገው ባለበት ስፍራ ሆኖ በቸርነቱ ይጎበኛል። ሁለተኛው ጎህ ይላል። ጎህ ምንድን ነው? የማለዳ ብርሃን። የማለዳ ብርሃን አይቶ የሚያውቅ በሉ እንጂ የለም። የማለዳ ብርሃን
አረ በሞቴ እኔ እውነቴን ግን እንትን ነው ይሄ እንትን የሚሉት ነገር አለች። አንዳንድ ኢንተርኔት ላይ ያሉ ሰዎች አንተ እኔ አለች አንዲቱ መቼስ ሴት ልጅ ስትራቀቅ ሀገር ነው የምታጠፋ። እውነቴን ነው። ወንድም ሲራቀቅ ወንድ ጅል ነው መራቀቅ አይችልም። ግን ሴት ልጅ ስትራቀቅ ደግሞ ችግር ነው። እና እኔ ከሞትኩ 7 ዓመቴ ነው እንደዛ ብላ ስትል እኔ ምን ማለት እንደፈለገች ገብቶኛል። ለምን ምን ልትል እንደምትፈልግ ብዙ መገመቱ አያውቅትም። ግን እንግዳ ለሆነ ሰው ያስደነግጣል። አብዳ ነው ምንድን ነው? እውነትም አብዳ ነው። በእርግጥ ግን ምን ልትል ፈልጋ ነው? ይሄ ፍልስፍና ነካካን የሚሉ ሰዎች የሚጠይቁት ጥያቄ አለ። አሁን የምንኖረው ነገር ውሸት ቢሆንስ የሚል ማለት ህልማችን ላይ በህልም ቢሆንስ የምንኖረው ልክ ያለ 40 ዓመት 50 ዓመት ኑረህ ምናምን ከእንቅልፍ ብንነቃስ አይነት ነገርና እንደ ኢሉዥን ነው የምትልና 7 ዓመቴ ነው ከሞቱ ከዛ በኋላ ያለው የምኖረው በኢሉዥን ነው ትላለች። አይ መድኃኒዓለም ይማርሽ፣ አሜን በሎ እንጂ አዎ ይቅር ይበላት። እንደው ማለት እውነትም ኢሉዥን ውስጥማ እንዳለች ግልጥ ነው። ንግግሯ እኮ ይገልጣል። እኛ ግን አይደለንም። ማረጋገጫ አለው። ታዲያ ክርክሩ ምንድነው? ምን ማረጋገጫ አለ? አሁን ለምሳሌ እናንተ እያወራ ነው ያለው ነገር ህልም ቢሆንሳል? አይ እንዴው ይሄን ጉባኤ ትቶ መንፈሳዊ አገልግሎትን ትቶ ሌላውን በሀገር በዓለም እየሆነ ያለውን ነገር ህልም ባደረገው መድኃኒዓለም ቢሆንስ ያስመኛል። የሰራነውን ኃጢአት ሁሉ ህልም ባደረገው ያን ሁሉ ቆሻሻነታችን ህልም ባደረገው እንዲያው ችግር አይደለ? እና ለምን አነሳው ብትሉኝ ተኝታችሁ ነው ወይ ወይስ ፈዛችሁ ነው? የማለዳ ብርሃን ሲባል አንዳንድ ጊዜ በነገራችሁ ላይ ሰዎችን ድሮ አስኳል አስተማሪ እያለን ቀለል ያለ ጥያቄ አንድ ሲደመር አንድ ስንት ውስጥ ይደነግጣል። ምንድነው? ምክንያቱም ጥያቄው በጣም ቀላል ከመሆኑ የተነሳ በቃ ሊፈትነኝ ነው ብሎ ነው የሚያስብ። ደግሞ እኮ ተንኮለኛ ተማሪ ካለ አንድ ሲደመር አንድ ስንት ነው ሲለው መልስ ስንት ነው? 3 ነው። እንዴት ብሎ ይላል። መሀል ላይ መደመር አለች አይደል? 3 ነገር ነው የሚታየው አይደል? እንደዛ ይሄ ስንት ነው ሲለው ቀጥታ የሚመልሰው አንድ ነው የሚል። ለሌላ ተመራማሪ ስንት ነው የሚታየው? በአዝቀ ምክንያት 3 ነው የሚታየው። አረ ወደ ጉዳይ ለመልሱኝ። የማለዳ ብርሃን ታውቃላችሁ አታውቁም? አረ ንገሩኝ የእውነት አሁን። እሺ በነገራችሁ ላይ በደንብ እንዲገባን እስቲ የቅዱስ ዳዊትን ኃይለ ቃል እናምጣው። በመዝሙር 29 ላይ ቅዱስ ዳዊት ምን አለ? በምሴት ይደምጽ ብካይ ወበጽባህ ፍስሐ አለ። ሲመሽ ምን ይሰማል? ለቅሶ። ሲነጋሳ ደስታ ይሰማል አለ። አሁን ነገሩ እንዲገባን ነው። ምክንያቱም እንደ ማለዳ ብርሃን የምትጎበኝ ብሎ ሲል በቤተ ክርስቲያን ትርጓሜ ጨለማ፣ ምሽት፣ ሌሊት የሚባል ቅዱስ ጳውሎስ ሀለፈት ሌሊት ወመጽአት መዓልት ይላል አይደል? ሌሊት የተባለ ምንድን ነው? ብዙ ትርጉም አለው። ሌሊት የተባለ በግብሩ ዲያብሎስ ነው። ሌሊት የተባለ ኃጢአት፣ ፍዳ፣ መርገም፣ ጥንታብሶ ነው። በጥቅሉ ግን ሌሊት የተባለ ከክርስቶስ ልደት በፊት ያለው ብሉይ ኪዳን አጠቃላይ ሌሊት ይባላል። ስለዚህ መዓልት ማን ነው? ክርስቶስ ነው። ደህና ዋላችሁ። አነ ውእቱ ብርሃኑ ለዓለም ያለ ክርስቶስ ነው። መዓልት ክርስቶስ ነው። መዓልት ወንጌል ናት። መዓልት አዲስ ኪዳን ነው። መዓልት ድህነት ነው። ገብቷችኋል? ስለዚህ አሁን በመካከሉ ምን እናገኛለን? በሌሊትና በመዓልት መካከል ጠቢቡ ማንን የጠቀሰ? የማለዳዋን ብርሃን ነው። የመዓልቱ ብርሃን ክርስቶስ ነው። የማለዳዋን ብርሃን ነው የጠቀሰ። መኑ ይእቲ። ምክንያቱም አስቡት፣ ዋናው ብርሃን የቀኑ ነው፣ የመዓልቱ ነው። ነገር ግን ለሰው ልጅ ተስፋ፣ በነገራችሁ ላይ እንደ ዛሬ አምፖል ሳይኖር ባውዛ ሳይኖር ምንም ነገር በማይኖርበት ጊዜ አባቶቻችን ምንድን ነው የሚጠብቁ? የማለዳውን ብርሃን። ለዓይን ተስፋ ነው ወገግ ሲል። በነገራችሁ ላይ ትነሳላችሁ። እስቲ ልጋብዛችሁ። ሁልጊዜ ለምሳሌ አሁን ለ12 ሰዓት 10 ጉዳይ 5 ጉዳይ ሲል ጀምሮ ፀሐይዋ የምትወጣው በአብዛኛው ወደ 12 ከ5 ከ10 አካባቢ ነው። ግን ትወጣለች ማለት እኛ ጋር ትታያለች ማለት አይደለም። ምክንያቱም ተራራው ዛፉን ስለሚጋርዳት ማለት ነው። ግን መውጣቷ የሚታወቅ ምክንያቱም ጎህ የሚወጣ ፀሐይ ስትመጣ ነው አይደለም። የፀሐይ መምጣት የምስራችሁ ምንድን ነው? የማለዳው ብርሃን ነው፣ ጎሁ ነው። እዚያ ሲመጣ ብርሃኑ እኮ ዙሮ ዙሮ የማን ነው? ኧረ በሞቴ የፀሐይ ነው። ወይም ሌላ ነገር በደንብ እንዲረዳችሁ አንድ ልጨምርላችሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ካለ ክብሩ ለፀሐይ አለ። የፀሐይ ክብሩ ተናገሩ። ካለ ክብሩ ለወር አለ።
የጨረቃም ክብሩ ወካለ ክብሮም ለከዋክብት የከዋክብትም ክብራቸው አበው ሲተረጉሙ ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ወር ጨረቃ የተባለች እመቤታችን ናት። ከዋክብት የተባለው ቅዱሳን ናቸው አይደለም? የጨረቃ የብርሃን ምንጯ ከየት ነው ንገሩኝ? ከፀሐይ። እንደዚያ እኮ ነው እመቤታችን በማለዳ ብርሃን የሚመስላት አንድም ከዋናው ፀሐይ ያነሰ ብርሃን ስላላት፣ ሁለትም ከጨለማው የሚበልጥ ብርሃንም ስላላት። ዋናው ነገር ግን ለፀሐዩ ለእውነተኛው ፀሐይ መምጣት ምልክቱ እሷ ናት። ኢሳይያስ እነሆ እግዚአብሔር ምልክት ይሰጣችኋል ብሎ የለ? የማለዳ ብርሃን የሚላት እመቤታችን ነው። የማለዳ ብርሃን ተስፋ ነው። የማለዳ ብርሃን የምስራች ነው። የማለዳ ብርሃን የዋናው ፀሐይ የመምጣቱ መቅድም ነው። የአምላክና ስትወለድ ነው የመዳናችን ተስፋ የተጀመረው። ጥንተ መድኃኒት ምንላት ለዛ ነው። የማለዳ ብርሃን አላት። ነናወላችሁ እና ልጋብዛችሁ። ነገ ቀዳሚ አይደለ? ቀዳሚ ሰነቱ ተነስታችሁ እዩት፣ ደስ ያሰኛል። በተለይ ከፍ ያለ ዛፍ የማይከልለው ስፍራ ላይ ካላችሁ ፀሐይ ልትወጣ ስትል በሱሪያው የሚታየው ቀለም አላል። ፀሐይን በነገራችሁ ላይ ስትወጣና ስትገባ ውበት አላት አይደለም? ታዲያ ተወዳጅ ናት። ያንን የሚተካ ምድራዊ ነገር ማግኘት ትችላላችሁ? የማለዳ ብርሃንን ፀሐይን አናወዳድርም። የማለዳ ብርሃንን የሚተካ ምን አለ? አሁን በየቤታችን ያለ መብራት፣ በነገራችሁ ላይ በየቤታችን ያለው መብራት ብርሃኑ ቢቀንስም አይን ያማል፣ ለአይን በሽታ ነው። በሂደት ቢጨምርም የአይን በሽታ ነው። የተመጠነ ብርሃን የምትሰጥ ማን ናት? አስገርመኛል የሥላሴ ቸርነት እና በእውነቱ እመቤታችን የማለዳ ብርሃን ያላት ባጭር ስለዚያ ነው። ከዚያ ግን ቀጥሎ ምን አለ? ጽዱት ከመወር አለ። እንደ ጨረቃ ምን ያለች የጠራች፣ ያ ማለትም በሙሉ ጨረቃ መሰላት እመቤታችንን። ምሳሌነቱ ስለ ሁለት ነው። አንደኛ ጨረቃ ከሰማይ ምን ብላን ያለች? ኧረ ተናገሩ። ከምድርሳ ከፍ ብላን ያለ መልዕልተ ፍጡራን መትሕተ ፈጣሪ መሆኗን ሲነግረን ነው። ሁለተኛ ነገር ጨረቃ ከፀሐይ ምን ትላለች በብርሃኗ? ንገሩኝ። ከከዋክብትሳ እመቤታችን ከቅዱሳን እንደምትበልጥ ከፈጣሪዋ ከልጇ እንደምታንስ መንገር ነው። ሶስተኛ ነገር የጨረቃ የብርሃኗ ምንጭ ማን ነው? እመቤታችንም እመብርሃን ብርሃናዊት መባሏ የተገኘ ከልጇ ነው። ሰጪ ጸጋዊ እሱ ነው። ይህን መንገር ነው። ጨረቃ አላት። የጠራች ማለቱ ሶለያና ማለት እሱ አይደል? በነገራችን ብሪት ከመወር የሚለው በግሪኩ ቋንቋ ምን ይባላል? ሶለያና የጠራች ንጽሕት ጨረቃ እንደማለት ነው። ሶለያና የሚባል ኩታራ አይጠፋም ብዬ ነው። እዚህ አካባቢ የዘመኑ ሰው የስሙን ቅድስና ሳይሆን ዘመናዊነቱን እየተመለከተ ነው የሚያወጣ። እንደዚህ በቀደም አንዲቱ ስምሽ ማን አልኳት እንትን ይባላል። ስሙ ጥሩ ነው ግን የዘመናዊነት የመራቀቅ ይመስላል። እንደ አዲስ አበባ ቄስ፣ እንደ አሜሪካ ቄስ ማለት ነው። አሜሪካና አዲስ አበባ ቄሱ ክርስትና ስም ሲያወጣ ይራቀቃል። ለምሳሌ የትንሣኤ ቀን አንድ ኩታራ አንድ ሕፃን ልጅ ክርስትና ተነሳ አዲስ አበባ እና ገብረ ትንሣኤ ወልደ ትንሣኤ ነው። ክፍለ ሀገር ከሆነ ይታወቃል። ማን አሉት አልኳት። ብርሃነ ትንሣኤ። አያችሁ ስሙ ጥሩ ነው ግን መራቀቅ ነው ነገሩ ውስጥ ለመንፈስ ቅዱስ ከማሰብ እንዳልሆነ እንረዳዋል። ግን ስሙ ጥሩ ነው። አንዲቱን ኩታራ ማን ነው ስምሽ አልኳት። እንግዲህ የልደት ቀን ነው ክርስትና የተነሳች። እስቲ ስም ገምቱ። ወለተ እግዚ አመተ እግዚ አይደለም የሚባል? የሚገርማችሁ ትርሲተ ወልድ ደግሞ ቀለም አለ ቃለ እግዚአብሔር ውስጡ ምንም እንኳን የነሐሴ ቀለም ቢሆንም እንኳን ማለት ትርሲተ ወልድ መለኮት ወፍቅር የሚል አለ አይደለም? ሀደረ ላዕሌሃ ይቤላ ርግቤ ወይ ይቤላ ሰናይቴ። ወደ ሰሎሞን ነው ስቦ የሚያመጣን ሁሉም ወደ ጠቢቡ እና በእውነቱ የጠራች ማለቱ እመቤታችን ጽሪት በድንጋሌ ስጋ በድንጋሌ ነፍስ ጸንታ በቅድስና የጠራች የበቃች የነጻች ሆና መኖሯን መናገር ነው። ከዚያ ምን አለ? ወበሬት ከመፀሐይ እንደ ፀሐይ የምታበራ። ለምንድን ነው ፀሐይ ሊላት ሲገባ እንደ ያለ ቢሉ ፀሐይማ ክርስቶስ ስለሆነ እንደ ፀሐይ። እንዴት ዋላችሁ? እንዲያ ብሎ ተናገረ። ኋላ ምን አለ? ወወረታቲያ በምስጢር አለ። እሱስ ለብቻው ርዕስ መሆን ይችል ነበረ፣ ግን ከዚህ በኋላ ሰባተኛውን ቀን ስለፈጸመን ወወረታቲያ በምስጢር አለ። የእመቤታችን ሁሉ ነገሯ ረቂቅ ነው፣ በምስጢር ነው። በመጀመሪያ ደረጃ ደናግል እና የነገስታት ቤተሰብ ሁልጊዜ ምን ያደርጋሉ? ይሸፋፈናሉ። ዛሬ ሴት ስትገለጥ አመንዝራ ነኝ ማለቷ ነው። ተገላልጣ የምትሄድ ሴት እኔ አመንዝራ ነኝ፣ ቀሚሷን ከፍ የምታደርግ ሴት
አንድ ባንክ ሰሞኑን ሂጄ ሳያቸው ረጃጅም ቀሚስ ነው የለበሱ። ኧረ እናንተ ባንክ ባለቤቶች ደህና ጻድቃን ናቸው መሰለኝ አሉ። ኧረ በጉልበት ነው እምቢ በለናቸው ነው አለች። ኮበስ እኔ በነገራቸው ላይ መስሪያ ቤት ሲኬድ ሴቶች የተገለጠ ልብስ ባታቸው ጉልበታቸው እንዲገለጥ የሚደረግ እኮ ያንቺን አካል እንደ ዝልዝል ስጋ ደንበኛው እንደ ውሻ ተቆጥሮ ነው። አታቂም? ይሄን እንዴት ዋላችሁ? ያንቺ አካል እንደ ዝልዝል ስጋ እንደተሰጣ ስጋ ተቆጥሮ። ለምን ዝልዝል የተሰጣ ስጋ ካለበት ስፍራ ውሻ መቅረት ይችላል? አይችልም። ወንድ እንደ ውሻ ተቆጥሮ ነው። ለነገሩ ብዙዎቻችን ያው ነን፣ ከውሻም የተሻልን አይደለንም። ቅዱስ አትናቴዎስ ምን አለ? ሳሊ በእንቲአነ ለለኮነ ከመ እንስሳት አለ። እንደ እንስሳት ለሆን አለና ወአከይነ እምኔሆሙ፣ ኧረ ከእንስሳት ለምንከፋ ለእኛ ጸልይልን ብሎ ስለ ሰንበት አመስግኗል። እንዴት ዋላችሁ? ኧረ እግዚአብሔር ይመስገን በሉ። ኧረ በሞት ያይዟችሁ፣ ቻርጅ እንደሆነ እየደረሰ ነው ሰዓቱም አለኩ እና አካሄዷ በምስጢር ነው ሲል በጥሬ ዘር ስንተረጉመው እመቤታችን ተሸፍና ነው የኖረችው። ተሸፋፍና ለእናቶቻችን ለቅዱሳት አንስት ለደናግል እንደሚገባ የደናግል ሁሉ እመቤት ናት፣ ምክሐ ደናግል ናትና እመቤታችን እንዲያን የኖረች። አንድ በደናግል ስርዓት፣ ሁለት በነገስታት ቤት ያሉ ውድ የሆኑ ሴቶች መልካቸው እንዲታይ ስለማይፈለግ ፊታቸው በምን ይሸፈናል? በአይነ ርግብ ይሸፈናል። ሁረታቲያ በምስጢር ጥሬ ዘር ነው። ወደ ምስጢር ብንሄድ ግን የእመቤታችን ሁለንተናዋ ምስጢር ነው። አስቡት፣ ሰው ሆኖ በገቢር ኃጢአት አለመስራት ሊሞከር ይችላል። በነቢብ እንዲሁ ምናልባት አንዳንድ ቅዱሳን ሲበቁ ደርሰውበታል። በሐልዮ አለመበደል እንኳን ለሰው ለመላእክት ይተክሎሙ ድንጋሌ ሕሊና፣ ለመላእክት እንኳ አልተቻላቸውም ይላል እኮ መጽሐፍ። በምስጢር አለ። ምስጢር ነው። ድንግልናዋ ምስጢር ነው። እንዴት አንዲት ሴት በድንግልና ልጸንስ ትችላለች? ምስጢር ነው። እግዚአብሔር ነው የሚመረምረው፣ እኛን መረምረው። እንዴት በድንግልና ወለደች? ምስጢር ነው። እንዴት አምላክን ፍጥረት በመሃል እጁ የተያዘውን እንዴት በማህፀኗ 9 ወር ከ5 ቀን ተሸከመችው? ምስጢር ነው። እንዴት ሀሊ በድንግልና ያጠጣችው? ምስጢር ነው። ሆረታቲያ በምስጢር ያለው እሱን ነው። ታዲያ ስም አጠቃለያው ምንድን ነው ትለኝ እንደሆነ ቅድም ብን ብያለሁ። ጠያቂ ነቢይ፣ መላሽ ሐዋርያ ነው። በል ጥያቄውን አምጣ። አንተ እንደ ነቢይ የነቢያትን ጥያቄ አምጣ፣ እኔ ሐዋርያውን መልስ ልስጥ። ጥያቄ አምጣ፣ ማንሻውን አምጣ እንጂ መኑ የቲ ብለ ባሉ እንጂ መኑ በሉ እስቲ። የእቲ ዛቲ እንተ ትሄውፅ ከመጎ እንደ ማለዳ ብርሃ የምትጎበኝ፣ አንድም የምትጎበኝ ይች ማናት ብሏል። በነገራችሁ ላይ ትትሄወፅ የምትጎበኝ ለማጥበቅ ከሆነ አለ። መላሹ የሐዋርያት አለቃ ቅዱስ ጴጥሮስ ይሆናል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ መኑ ይእቲ ያደላል። በል አብረ በል እንግዲህ ይእቲኬ መድኃኒት በል እንተ ሐሰስዋ ወኦድዋ ነቢያት። በቃ ነቢይ ጠየቀ፣ ማናት እቺ እንደ ማለዳ ብርሃን የምትጎበኝ አለ። ሐዋርያው ምን አለ? ይችማ ነቢያት ሲሿት ሲመረምሯት የነበሯት ምንድናት አለ? መድኃኒት ናት፣ ቤዛዊት መድኃኒት፣ ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት ብለዋልና እግዚአብሔር አምላካችን የልደቷን በረከት ያሳድርብን። በደብረ ሊባኖስ ከተገኘ ጸጋ ሀብት ለሁላችንም ይክፈለን። እንግዲህ ትምህርታችን እዚህ ላይ ገታ እናድርግ። ግን አንድ ነገር ብቻ ልጨምር። የሳምንቱን በዓለ ዛሬ ዓርብ መደበኛው ጉባኤ ስለሆነ ነገ 8 ነው አይደለም? እሺ ሳረሰው የአባታችን የአቡነ እዚያ ሆኖ ይታያል። እዚያ ሆኖ ከፍ አድርግላችሁ። አባታችን አቡነ አቢብ ገዳም በዚህ በበረሃ አለ። እዚህ በፊት ታምራቸውን የነገርኳችሁ አባታችን አባ ኃይለ ሥላሴ ወይም አባ ገብረ ሥላሴ በአበምኔትነት ያገለገሉበት ትልቅ ነው። እሺ ትልቅ ቅዱስ ስፍራ ነው። ከጠፋበትም እንደገና የመሰረቱት እሳቸው ናቸው። የአቡነ አቢብ ትልቅ ገዳም በጣም ብዙ ቅዱሳን ያሉበት ነውና ከዚህ በፊት የታተመ ገድል አላቸው። ታላቁ አቡነ አቢብ ግን ጥቂት ናት። ይሄ ሰፊው ገድል ነው። ስለዚህ ይህንን ገድል ገዝታችሁ መጠቀም ትችላላችሁ። ያው 1000 ብር ነው። ያው የህትመትን ነገር ስለምታውቁት ማለት ነው። ስለዚህ ይሄ አቡነ አቢብ ታላቁ አባቡላ ጻድቁ ገድላቸው ነው። ይህንን እናስቀድም። ከዚያ ቀጥሎ ግዙ፣ ገንዘብ አትቆጥቡ። እውነቴን ነው። ሻይ በቀደም በአጋጣሚ ለአንድ ጉዳይ ወጣ ብዬ አንድ ሰው
ምን ልጋብዛል? አይ ዞር እልፍ ስንል መጽሐፍ አየሁ። እሱ መጽሐፍ ግዛልኝ። በቃ ቀለልኩ። ሻይ መጠጫው ራሱ መጽሐፍ ይገዛል እኮ አይደለም? እውነቴን ነው። ድሃንን አትበሉ። የጻድቃን የቅዱሳን ድርሳናትን ገድላትን አቅሙ ሲኖራችሁ ግዙ። ሁለተኛ ነገር ደግሞ እኔ እውነቱ ገድሉ ብቻ ሳይሆን እግረ መንገዱንም በ125 ዓመታቸው ያረፉት እንታ ገብረ ስላሴን አሰብኩኝ። ስማቸው አባ ኃይለ ስላሴ ነው። እኛ ከመምህራችን ጋር ስማቸው ስለገጠመብን የኛ መምህር ኃይለ ስላሴ፣ እሳቸውም ኃይለ ስላሴ ደግሞ አብሮን የሚኖሩና ኃይለ ስላሴ ስለቸገረ እኔ ነኝ በድፍረት ገብረ ስላሴ ያልኩኝ። አባ ገብረ ስላሴ ግን ስማቸው አባ ኃይለ ስላሴ ነው። በነገራችሁ ላይ ያቺ ናት ቤታቸው። ይሄ ቢጫ ህንፃ ይታያችሁ? ይሄ ቢጫ ቤት ከቢጫ ቤቱ ጀርባ ላይ ያለች ተጎንብሳ የምትገባባት የፎቁ ተዛነብ በጀርባ ያለችው እሷ ነው የሚኖሩ የነበረ እና አንድ ጊዜ ብፁዕ አቡነ እንድርያስ ደቡብ ጎንደር ወይም እዚህ ገዳም ውስጥ ያሉት ሊቁ እዛ ባላገሩ መሬት እየቀማ በጣም ያስቸግራቸው ነበረ እና መጥተው እባክዎ ብፁዕ አባታችን የገዳሙ መሬት ተዘርፎ አለቀ ብሎ ይሏቸዋል። እና ኋላ በጣም ደጋግመው ስለመጡባቸው አባ ኃይለ ሥላሴ አባታችን ምንድነው እሱ በ99 ዓመት ወት መሬት የሚሉ ይሏቸዋል። በጣም ከፋቸው እና ሊሄዱ አሉና ምልስ ብለው ብፁዕ አባታችን አላቸው። አቤት መሬቱ ይቀራል እንጂ እግዚአብሔር ከሰጠኝ እድሜ እንዴት ይቀንሳሉ ብሏቸው ሀዛፊ ሰው እድሜያቸውን ብዙ አያውቅም 99 ነው አላቸው። በነገራችሁ ላይ የዛን ጊዜ 110 ምናምን ደርሰው ነበር። ያረፉ 2003 ዓመተ ምህረት ሚያዝያ 23 ቀን ነው። እዚህ ሊሄዱ ሲሉ የአብይ ጾም አስቀድሞ ይመጣሉ። የካቲት ኪዳነ ምሕረትን ያከብሩና ሁልጊዜ ይመጣሉ። የካቲት ኪዳነ ምሕረትን ያከብራሉ እዚህ ሰንብተው። ከዚያ አብይ ጾም ሱባኤ እዛ ይገባሉ። ትንሣኤ ሲገደፍ ደግሞ በበዓለ ሃምሳ ከዳግሚያ ትንሣኤ በኋላ ይመጣሉ እና አንድ ጊዜ ናስቲ የኔ ልጅ አለኝ አልኳቸው። ስራ ልዘዝ አለኝ። እሺ እስኪ ቤቷን ምረጋት አሉ። ገለባ ልክላለሁ አብኩተ ምረጋት አሉ። ለምን አልኳቸው። ዝም ብለህ ስራ አለኝ ኩንትራቴ እያለቀ ነው እንደመረቀ አሉኝ። አባታችን እሱ አይሞትም እሳት በልቷቸው ያውቃል ሙሉ አካላቸው ምንም አልሆኑም። አይሞቱም ስላቸው ተው ዝም ብለህ አልቋል። ከዚያ በሚቀጥለው ቀን ሊሄዱ ምንድን ነው ያሉኝ? ተመልሼ ስመጣ ነው መመረቀ ከትንሣኤ በኋላ አሉ። በጧት ጠበቁኝና አይ መመለስ ስላልመሰለኝ ልመርቀ እኔ ደግሞ ሳልሰራ ምርቃት የለም በኋላ ሲመለስ አንተ ድርቃት ትበል ዝም ብለህ ምርቃት ተቀበል። ከዚያ ከምርቃቱ በኋላ ሄዱና ምልስ ብለው ስማኝ እንጂ አሉ። እስኪ የምትወዳቸው የ5 ሰዎች ክርስትና ስም ንገረኝ አሉኝ። እኔም ነገራችሁ ላይ የማን እንደሰጧቸው አላስታውስም። ራሱ ይዘው ሄዱ። ሚያዝያ 23 ቀን ትንሣኤ ከተገደፈ በኋላ እየመጡ ሳንጃ አካባቢ ሲደርሱ ሹፌሩን አቁም ይሉታል። የህዝብ ትራንስፖርት ነው እና ሙስሊም ነው ግን ደግ ሰው። መቼስ ክርስቲያን ስለተባለ ደግ ነው አይደለም። አንድን ሰው ምግባር ካለው ነው። ሙስሊም ሆኖ የትኛውንም እያመመ የተፈጥሮ ሰብዕና ያለው አለ። አቆመላቸው። አባታችን ምን ሆነው ነው? በዓለ ሃምሳ ነው ቁርስ አብሉኝ። ምን አለው? ምንድን ነው የሚፈልጉ? ሻይ በዳቦ አመጡ። ያቺ አንዲት 2 ጊዜ ናት የሚቀምሷት። እሷን ቀመሱ። እንግዲህ ከዛ ከመኪና ውስጥ ያለው ሰው በሙሉ ቁጭ ብሎ እያየ ነው። እንግዲህ ያችን ቅምስ አደረጉ። ስብሐት አሉ፣ አማተቡ፣ ተሰናበቱ። እዚህ መክፈልት ቀምሰው አረፉ። እዚያ በኋላም ብዙ ተአምራት ተደርጓል። እዚህ እያሉ ብዙ ነገራችሁ ነበር። እዚህ እያሉ የተደረገ ነገር ታዲያ የሚገርማቸው የገዳም አበምኔት ናቸው። ሰሌንቆ ባላቸው ገባቸው እንደዚህ የጎበጠ ነው። አጭር ናቸው። ሁልጊዜ አልኳቸው ብታንቋቸው መሐራ አይገቡም። ምግብ ብታመጡላቸው አይበሉ። ምንድን ነው የሚያደርጉ? ለምነው። የገዳም አበምኔት ናቸው። ለምነው ነው የሚበሉ። በእንተ ስማ ለማርያም ብለው የሚዘከራቸው ሲያጡ ከዚህ ተነስተው አንድ ቀን አንዲት ሙሐየ ሁለት ስነት የምትባል ከገብርኤል በላይ አላል በቤተ ክህነቱ መንደር ከኛ በር መጥቶ በእንተ ስማ ለማርያም አለች። እስከዛ ድረስ ሂደው ይለምናሉ። በ125 ዓመታቸው ማለት ነው። ቅድስት ዜና ማርያምን ያስተዋውቁኝ እሳቸው ናቸው። ለምን አርጅተው አይናቸው ላይ ብሎ ጸበል አምጣልኝ ብሎ እኔ አይደለሁም እዚህ አንድ መርጌታ ያመጡላቸው ኳላ አድርገው ዳዊት እየደገሙ ነው ያረፉ። እግዚአብሔር በረከታቸውን ያሳድርብን። ነገሩን ያነሳውላቸው የእሳቸው ስንት የደከሙለት ገዳም ነውና ገድሉ ለኛ መጥቀሙ ብቻ ሳይሆን ገዳሙንም በዚህ ሰበብ ማገዙ የተገባ ነው ለማለት ነው። ሰዓት በየምክንያቱ እየሳብኩኝ ነው። ነገ ጥንተ ዕርገት ነው። የጌታችን ጥንተ በዓለ ዕርገቱ ነው። ታላቁ አባ ዳንኤል ዘገዳመ አስቄጥስ የቅዱሳን ገድል ሊጽፍ የነበረው ቅዱስ ዮሐንስ ዘስንሁት እነ ቅዱስ መክሲሞስና ከኢትዮጵያውያን ቅዱሳን የደብረ ዳሞ ኮከብ የአቡነ ተክለ ሃይማኖት የቆብ አባት አባ ዮሐኒ ዘዳሂሞ ዓመታዊ በዓላቸው ነው። በ9 እናታችን ቅድስት እሌኒ፣ በ10 ሰለስቱ ደቂቅ አናንያ አዛርያ ሚሳኤል፣ አባ ሚካኤል ገዳማዊ፣
ቅዱስ አብርሃም ጸራቢ፣ ሌሎችም ቅዱሳን አሉ። በ11 ስም አጠራሩ የከበረ ታላቁ ሊቅ ቅዱስ ያሬድ ዓመታዊ የተሰወረበት በዓል ነው። ቅድስት አናሲማ፣ ቅድስት አውክልያ፣ ቅድስት ኤፎሚያ፣ አባ አሲር፣ ቅዱስ በፍኑትዮስ፣ ሌሎቹም ቅዱሳን ብዙ በዓላት፣ አቡነ ሐራ ድንግል፣ እነዚህ ሁሉ ዓመታዊ በዓላቸው ነው። በ12 ደግ ቅዱስ ሊቅ የዓለም ሁሉ መምህር ቅዱስ ዮሐንስ አፈወርቅ ዓመታዊ በዓሉ ነው። ረቡዕ ስለሆነ ምናልባት አብዛኛው ጉባኤ የሚሆን ይመስለኛል። ያው አብዛኛው ጉባኤ ወጣ ገባ እያልን እየጀመርን ስለሆነ ለሁሉም ቅዱስ ዮሐንስ አፈወርቅ፣ ታላቁ ቅዱስ ተክለ ሃይማኖት፣ እናታችን ቅድስት ክርስቶስ ሰምራ፣ ሌሎችም ቅዱሳን አሉ። እዚያን ቀን በ13 ታላቁ አርሳኒ እና የደብረ ሊባኖስ ሰማዕታት ከ2000 እስከ 5000 የሚጠጉ ፋሽስት የጨፈጨፋቸው ቅዱሳን መነኮሳትና ቅዱሳን ምዕመናን ዓመታዊ በዓላቸው ነው። የዛሬ ሳምንት 14 ይሆናል። ታላቁ የመነኮሳት አባት ቅዱስ ጳኩሚስ እና ሰማዕቱ አባ ሲማኮስ ዓመታዊ በዓላቸው ነው። ሁላችንም የዚያ ሰዎች ይበለን። የመጨረሻ ማስታወሻ እሁድ ሰለስቱ ምዕት አለ። ወራዊ ቢሆንም እንኳ 1000 ስንት መቶ ዓመት ነው? 800 ዓመት መታሰቢያ የተደረገ አይደለም። የመጨረሻው 7ኛው ጉባኤ እሁድ ነው የሚደረገው። ጉባኤ ያዘጋጃሉ፣ አስተማሪም ይመድባሉ። ስለዚህ የመጨረሻው ነው። ከዛ በኋላ አይኖርም ሳይሆን ግን እንደ በዓል ግን 7 ወር ነው የወሰነ 7 ነው የፈለግነው። ህዳር አይደል የጀመርነው? ግንቦት ላይ ያልቃል ነው አይደለም? ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት። ስለዚህ ጉባኤ አዘጋጁ፣ ቄጤማ ነስንሱ፣ ሻማ አብሩ፣ ጉባኤ አድርጉ፣ አስተማሪ መድቡ። ይህንን እንላችኋለን። ቸሩ መድኃኔዓለም ሁላችን የዚያ ሰዎች ይበለን። ከበሉ በኋላ ስብሃቱም ጸሎቱም አይመችም። ስብሃት እንበልና ከዚያ የማዕድ ፍጥነቱን እናንተ ተወስኑታላችሁ። ከሁሉ የሚቀድም ግን የረሳሁት ልጆቻችን እንመርቅ እንጂ ሲሰሩ ሰንብተዋል። እውነቴን ነው። ስመርቃችሁ ምርቃቱ ከኔ አይሁን፣ መድኃኔዓለም ከማይታዩት ከደጎቹ ይሁን በእውነቱ። ስለዚህ እንመርቃለን። ታዲያ ምርቃት ተቀምጦ አይመች፣ በግድ ተነሱ ማለት ባይሆንም ተቀምጦ አይመችም። እንኳን መራቂ ቆሞ እንዲያም ሆኖ በባህል አታውቁም? ምርቃት ሲመረቅ ቆሞ ነው። ከዚያ በኋላ ስብሐት ብለን እናመሰግናለን። አድኅነነ ሕዝበከ ብለን ወደ ሌላኛው ስርዓት እንሄዳለን ማለት ነው። እንግዲህ ሲወጡ ሲወርዱ እግዚአብሔር በሰጣቸው ሀብት ልክ ከውጭም ያሉ አቅማቸውን የቻሉ ያደረጉ በምጽዋት የተሳተፉ ወንድም እህቶቻችን አሉ። እዚህም ያሉ ሲሰሩ የሰነበቱ፣ ሲጠርጉ፣ ሲያሰናዱ፣ ሲያበስሉ፣ ለነዳያን ሲመግቡን የሰነበቱና ሁሉን በየስማቸው እግዚአብሔር መድኃኔዓለም ኃጢአታቸውን ይቅር ይበልልን። የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የቅዱሳን ሊቃነ መላእክት የሚካኤል የገብርኤል የሩፋኤል የሱሪያል የኡራኤል የመላእክት ሊቃነ መላእክት የአበው የአዳም የሄኖክ የኖህ የአብርሃም የይስሐቅ የያዕቆብ የሌሎቹም አበው የነቢያት የቅዱስ ሙሴ የቅዱስ አሮን የኢሳይያስ የኤርምያስ የሕዝቅኤል የዳንኤል የሌሎቹም ነቢያት የጻድቃን ነገሥት የዳዊት የሰሎሞን የሕዝቅያስ የኢዮስያስ የዘሩባቤል የቆስጠንጢኖስ የአኖሬዎስ የዘራ ያዕቆብ የሌሎቹም ጻድቃን ነገሥታት በረከት በአጠቃላይ የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የአበው ባሕታውያን የቅዱሳን አበው የቅዱሳት አንስት በረከት በወንድሞቻችን በእህቶቻችን በሁላችንም ላይ ይደርልን ይደርልን። የከርሞ ሰው ይበለን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አምላክ ምጽአቱ እያሳፍረነ ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም እርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ
ወለዛ አስተይነ ሰንተ ጽዋአ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ወናብሎቱ ስብሐት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቋኪ ማርያዊና ይትማይጸነብኪ በእንታና ምኪ ወያቄ ማወኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዮ ነፍሴ ለእግዚአብሔር ተታሰይ መንፈሴ በአምላኪ መድኃኒ እስመ ርኅማመ ዓላመቱን አሁን ይእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ስሙ ኃይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራይቱ ወዘሮሙ ለለ ያብዩ ሊና ልቦሙ ነሰቶሙ ላያላን መናብርቲሆሙ አይበዮሙ ለትሑታን አጽገቦሙ በረከቱ ለርቡባን ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቁልኤሆሙ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃሙ ለዘሩ እስከ ለዓለም ባርክነ ቅድስና ንጽሕና እግዝእትነ ፍትነ ማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ወባርከነ ርስተከ አበነ ኃይለ ወመግዓነ አግብርቲከ ለእለ ንዜው ስመከ እቀበነ ውሉደ ሕዝብከ ወሕጽረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወፀ መስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳህለከ መሃርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመዓር ተግባረከ እግዚኦ ታጥፍአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ እታስተኀፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ኢትራቅ እምኔነ ሃሉ ምስሌነ ረዳእኩነነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ነጽሪ ኀቤነ ሰላመ ወልደ
ወልድኪ የሃሉ ምስሌነ ኢትግድፈነ ኢትግድፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ በመስቀልከ ባርከነ መርቆሬዎስ ሀበ ኩልነ በኪዳንከ በኪዳንከ ተማህፀነ አብየ እግዚእ ሀበ ኩልነ በኪዳንከ በኪዳንከ ተማህፀን እፀ መስቀል ሞገሰ ኩልነ በኪዳንኪ በኪዳንኪ ተማህፀነ ወላዲተ አምላክ እመኩልነ ለቅዱሳን አባቶቻችን ተለመነ አምላክ ለእኛም እንድንለመን ጸሎታችንን ይቀበልን፣ ጉባኤዎችን እንዲያሰፋልን፣ ሰላም ያሰልን፣ ሰላም ይሆን እንዲያሳድረን። አቡነ ዘበሰማያት ኩኑ ፍቱሐነ ወንጹሐነ ይረሴኒ ይረሴክሙ ባፉ ለመንፈስ ቅዱስ ወድለወ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በዛለፈ ስርየት ወለዘይመጽእ ቅበት ከማሁ በእንተ እግዝእትነ ማርያም ኦ እግዚእ ኢየሱስ ክርስቶስ ስርየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከመ ስርዓት እግዚአብሔር ይፍታ። እሺ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን፣ ተስፋውን መንግስቱን ያውርስልን። ስለዚህ አሁን ተጋገዙና አሳልጡ። ደህና ዋላችሁ። አሳልጡ አሳልጡና አድርሱ። እስከዚያው እኔ ያው አልገታም። እኔ ሳንመረቅ እያሉ ነው የሚያማርሩ። ለሱ መርቅ፣ ተነስ ተመረቅ። እግዚአብሔር ይስጥልን። ቃለ ሕይወት ያሰማ። እግዚአብሔር ያብከበሉ። አሜን። ይኸው ደግሞ ሽልማት አለ። ቅዱሳንን የሚያከብር እንካ። ይኸው ለአንተ እስቲ እንግዛኝ። በእሱን ጀምረው። አይ ምግቡን አስቀድሙት። ከዚያ በኋላ ንፍሮን ይዘው ትሄዳሉ። ነግሮኛል። ይሰማችኋል? ይሰማችኋል? እሺ፣ እስከሚቀርብ አዳምጡኝ። ከዚያ በኋላ እግዚአብሔር ያውቃል። እስከዚያው ድረስ ግን እንሰማማ። ቅዱሳንን የሚያከብር ሰው ጥሩ ነው። በነገራችሁ ላይ ስንት ይሆናሉ ሰሞኑን ያልቀሩትን? የወጣ ገባ የሚለውን አልፈልግም እህቶች። አንድ ወንድም ብቻ ነው የማውቀው፣ እሱን ለእነሱም እንገዛለን። ቁጥራቸውን ታሳውቁናላችሁ። እንደዚያ ከዚያ ውጭ ላለው እግዚአብሔር ያውቃል። ግዙ። በስቶ መጠቀም ነው ጥሩ እና ለአባታችን ቸር መድኃኔዓለም ይስጥልን። ስርዓተ ማዕድ የምትማሩበት እድል ብዙ ስለሌላችሁ
ሁለት ነገር እነግራችኋለሁ። እነሱ ስራቸውን ይስሩ። እኔን እያያችሁ አታፍጡ፣ ስሩ እንጂ በቃ አቅርቡ እና ይሰማችኋል። በቃ እንግዲህ በየ2 ደቂቃው ይሰማችኋል እያልኩ ነው የምቀጥል። ስርዓተ ማዕድ ከዚህ በፊት 1-2 ጊዜ ላስተምር ሞክሬያለሁ። ቤተክርስቲያን ለሁሉ ነገር ስርዓት አላት። በተለይ በገዳም ሲሆን ደግሞ ለየት ያለ ነው። ሳልና ከሚባል ጸሎት አለ። ጸሎተ ማዕድ ይባላል። ክቡር ጸሎት ነው በጣም ብቻውን አይደለም የሚደረስ፣ ጸዋታው አለው አብሮ የሚደረስ። በተለይ እንደ ደብረ ሊባኖስ እንደ ዋልድባ ባሉ በትልልቅ ገዳማት ትልቅ የሚያሰኝ ገዳም ከገዳም ማበላለጥ ሳይሆን የበጎነታቸው ስራ ታሪካቸው ሰፊ ስለሆነ እሱን መንገር ነው እና ስርዓተ ማዕድ ቤተክርስቲያናችን እንኳን ያበላል ያረማመድ ስርዓት፣ ያነጋገር ስርዓት፣ ያቋቋም ስርዓት፣ ያለባበስ ስርዓት ሁሉም ነገር አላት። እሱን እንድናውቅ ያስፈልጋል። ሁለተኛ ነገር ሁልጊዜ አውሎግሶን እያልን ስንል ስለምትሰሙ ነባሮቹ ከዚህ በፊት ስለተረጎምንላችሁ ታውቁታላችሁ። ስብሐት ካልን በኋላ አውሎግሶን አይዟችሁ እንግዲህ አላችሁ እንግዲህ ደህና ዋላችሁ። እሺ መቼም እሺ እናንተ እነሱ ስራቸውን ይስሩ፣ እናንተ ወደዚህ አዳምጡ። ምግብ ሲጀመር እኮ አንድ የቡስ እንጀራ አንድ ደረቅ እንጀራ ወጥ ያልነካ አምጡና ከሳቸው አስባርካችሁ ከዚያ ዲያቆናት ክህነት ያላችሁ እየዞራችሁ ታደርሳላችሁ። በእንተ ማርያም ይባላል። ይኸውላችሁ ማዕድ ሲባረክ ጥንት አባቶቻችን በቀደም ነግሬያቸዋለሁ መሰለኝ ዳዊት ደግመው ነው የሚመገቡ። ሳልና ከደግመው ነው። ያ ባይቻል ባጫጭሩ የማዕድ ጸሎት በስመ አብ ተብሎ ናኩተከ ተብሎ አቡነ ዘበሰማያት ተብሎ ነው። ታዲያ ካህን ጳጳስ ካለ ጳጳስ፣ ከሌለ ኤጲስቆጶስ፣ ከሌለ ካህን፣ ከሌለ ዲያቆን ይባርክ ይላል። ባርኮ ምን ይስጣቸው? ፍተ በረከት ይላል። የበረከት ቁራሽ ይስጣቸው። ያችን ሲሰጣቸው በእንተ ማርያም ድንግል ወበእንተ ወልዳ ኢየሱስ ክርስቶስ እያለ ስለ ድንግል ማርያም ስለ አንድ ልጇ ስለ ኢየሱስ ክርስቶስ የሚቀበለው እመቤታችን ማርያም አንድ ልጇ መድኃኔዓለም ክርስቶስ ይስጥልን እያለ ይቀበላል። ያች የምትበላ በደረቅ ነው። ምስጢር አላት፣ ታሪክ አላት። ግን አሁንም እናነሳው አይደለም። ዝም ብሎ አይደለም። ደረቁን የሚበላበት ምክንያት አለው። ከብሉ የመጣ ነገር አለው። እሱም አንድ ነገር ነው እንድናውቀው የሚያስፈልግ ነገር። እሱ አንድ ስርዓት ናት። ኋላ መጨረሻ ስብሐት ሲባል ጸሎት ሁሉም ሰው ቆሞ ሊያደርሰው ሲገባ በስብሐት ስርዓት ግን ስብሐት ባዩ ብቻውን ይቆማል። ሌላው ሰው ሁሉ ተቀምጦ ለምን ቢባል ማዕድ ክቡር ስለሆነ በማዕድ ላይ መነሳት ስለሌለን ሰው ማዕድ እየበላ ምንም ነገር ቢሆን መነሳት ስለማይገባ ነው እንድታውቁት የሚያስፈልገው። ደህና ዋላችሁ። ማዕድ እየተበላ ትልቅ እንግዳ ቢመጣ ይላል ስፍራ ይስጡት። ለምን? በማዕድ መካከል ትልቅ ሰው መጣም ተብሎ መነሳት ስለሌለ ማዕዱ ክቡር ነው። ለምን? ማዕድ ስጋዊ ለማዕድ መንፈሳዊ አንጻር ስለሆነ እና ሰው መጣ ተብሎ እንዳይነሳ ሰው እንግዳ ከማዕድ መካከል ከመጣ ወደ ማዕዱ ቤት አይገባም። በሌላ ስፍራ ያስቀምጡት ያቆዩት ይላል። ከጸሎት ቀጥሎ ትልቁ ክቡር ነገር በቤታችን ሊደረግ የሚችል ማዕድ ነው። እንድታውቁት የሚያስፈልገው ነገር የፈለገ ቦታ ቢጠፋ ከቤታችሁ ላይ ማንም እንግዳ ቢመጣ አልጋ ላይ አይቀመጥም። ይሄ ስርዓት እስካሁን ያልጠፋ በጎንደርና በአንዳንድ ስፍራዎች ነው። አልጋ ላይ መቀመጥ ነውር ነው። እንግዳው ብቻ እንዳይመስላችሁ፣ እናንተም ቢሆን አልጋ ላይ መቀመጥ አይቻልም። አልጋ እንደው በቁሙ ብታዩት የተሰራ ለመቀመጥ ነው፣ ለመተኛ ነው። በቃ ሰው ለመተኛት ካልሆነ በቀር አልጋ ላይ መቀመጥ የለም። በተለይ ደግሞ የባለ ትዳር አልጋ ክቡር አውስቦ በኩሌ ካለ በኋላ ቀጥሎ ምንድን ነው የሚለው ሐዋርያው? ወለምስካቦሙኒ አልቦቱ ስኢበት። እያችሁ ምኝታቸውን እንኳ አደነቀው። በተክሊል በስጋው ደግሞ የሚደረግ ጋብቻ አደነቀው። እንደዚህ አድርጎ እና ስርዓተ ማዕድ ላይ ለዚያ ነው ተነስተው ስብሐት የማይሉበት ምክንያት። ባዩ ስብሐት ባዩ ግን መልእክተኛ ነውና ተላላኪ ነውና ደግሞ ሐቁን ነገርን ካላችሁ በቤተ ክርስቲያን ስርዓት ስብሐት ባዩ አብሮ አይመገብም። የለም ስብሐት ባዩ ከስብሐት በኋላ ነው የሚበላ። እዚያው የምርፋቅ ስርዓትም እኮ እንድትመሩ እንደው አንድ ቀን ለዲያቆናት ለካህናትማ ስርዓተ ምርፋቅ እኮ ምን ነገር አለበት? አስተናግዱ እንጂ ነው። እያዳመጣችሁ እንዳይሆን ብዬ ነው። ማዳመጥ አዳምጡ፣ ግን እንዳትዘናጉ ብዬ ነው። ሰማችኋል አይደል? መልካም። እና ስብሐት ሲባል እያንዳንዱ ኃይለ ቃል አንድ ደግሞ ልንገራችሁ፣ እንዲያው ደካሞች ሆነን ነው እንጂ አሁን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሲባል ተናጋሪና ተቀባይ ካለ ይደሎሙናል። በግላችን ስንል ግን እንላለን። ለምን?
ቀለም እየገደፍን እኔም እናንተም እኔ ይገርመኛል። ይደልዎሙ የሚለው ለምን ይዘልላል? እንዴት ዋላችሁ? መዘለል ያለበት ነገር አይደለም። ይደልዎሙ ይባላል። አራሱ ግለሰቡም ሆኖ ራሱ እያለ ነው ያንን ማለት ያለበት። እሱንም ላስታውሳችሁ እወዳለሁ። ከዚያ ስብሐት ከተባለ በኋላ በነገራችሁ ላይ 3 ጊዜ ይጎረስ የለ መቼስ ሁሉ ነገር እኮ ያመጣዋል። አቡነ አቢብ አይደሉ ዋናው ቃል ኪዳን ያላቸው? አዎ እንዲያ ብሎ መጉረስ ይገባል። ታዲያ የኛ ሰው የስብሐት 77 ይላል። ይሄ የጅብ አማርኛ ይባላል እንድታውቁት። የስብሐት 77 የሚባል ነገር የለም። አባቶቻችን ምን ይላሉ? ከጅብ ቆዳ የተሰራ ክራር እስቲ ጨርሰው አሉት አንደኛውን። አረ ሀነገረ ቀደም ክራሩ ለምን ጅብ ቆዳ ይሰራል ብሎ ክርክር አነሳ። አንተ ዝም ብለህ ጨርሰው ጨርሱት እስኪ ከጅብ ቆዳ የተሰራ ክራር እንብላው ይላል አሉ። በሉ ቆይ በእንተ ማርያም ያደርሱላችሁ። እና የስብሐት 77 አይደለም 3 ነው የሚባል። እሷንም ቀስ አድርጎ መቅመስ ነው። በነገራችሁ ላይ ስለ ስብሐት አበላል ቅዱስ ላሊበላን ጥቅስ አድርጌ ልንገራችሁ እየሰማችሁኝ ከሆነ። ቅዱስ ላሊበላ እግዚአብሔርን ያመሰግናል። ማዕዱን ይጀምራል። የማዕዱን ጠርዝ ያነሳዋል። ለምለሙን ለድሃ ስጥልኝ ይላል። እግዚአብሔርን ድጋሚ እንደ ስብሐት ያን ጊዜ ስብሐት ላ የሚለው አልተደረሰም ገና። እሱ ካረፈ ከብዙ 100 ዓመት በኋላ ስለሆነ የተደረሰ ያመሰግንና እግዚአብሔርን ጠርዟን ከ3 ይከፍላትና 3 ጊዜ ይጎርሳታል። 3 ጊዜ የምንጎርስበትም አንዱ ምክንያት እሱ ነው። ለምስጢረ ሥላሴ በአቡነ አቢብ ቃል ኪዳን ያለ ነገር ቢሆንም እንኳ አብነታችን ቅዱስ ላሊበላም ነው። እሺ በረከቱ የደረሳችሁ መጀመር ትችላላችሁ። ተባረከ ማለት ነው። ሌሎቻችሁ ግን ቶሎ አድርሱ። ደህና ዋላችሁ። ቶሎ አድርሱ። ሌሎቻችሁ በተለይ በረከቱን የያዛችሁ ልጆች። በነገራችሁ ላይ በረከቱን በነጠላ ከሆነ እየሰጡት ያለ አይደርስም። እንትና አድርጉ 2-3 ፍሬ አንስተህ ከአንድ ማዕድ እንደዛ የተወሰነ ቁንጥር አድርገህ ከአንድ ማዕድ ያድርግላቸው። ከዛ እሷን በጥቃቅን ቅመሷት እንጂ በነጠላማ አይዳረስም። እንቀጥል። እሺ እናንተም ተመገቡ፣ እኔም ልለፍልፍ። እሺ አንድ ነገር ብቻ ልጨምርላችሁና አልረብሻችሁ። ለምን ለእናንተም ችግር ነው። አውሎግሶን ስንል ከሰማችሁ አውሎግሶን ማለት አርህውሊተ ክፈቱልኝ፣ በሩን ክፈቱልኝ ብሎ መለመን ነው። በእንተ አብ ወወልድ ወመንፈስ ቅዱስ ስላለ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። ዝክር ሲዘከር ዘካሪው ከተመረቀ በኋላ ቀጣዩ ዘካሪ እሱ ነው የሚል የነበረ ግን ህዝባችን በጥንቱ ዘመን ዛሬም ቢሆን ብዙ የተማረ ስላልሆነ በዚያ ምክንያት ካህኑ ወይ ዲያቆኑ በሱ ገብቶ አውሎግሶን ብሎ 3 ጊዜ ክፈቱልኝ እንድዘክር። ለጊዜው ለሰዎቹ ነው እድልም ስጡኝ ነው። ለፍጻሜው ግን ለእግዚአብሔር ነው የሚቀርብ ነገሩ። አውሎግሶን ማለት አርህውሊተ ክፈቱልኝ ማለት ነው። በተረፈ እዚህ ላይ ባቆም ይሻለኛል የሚሰማኝ በሌለበት።